እኔ መድረክ ላይ ካልወጣው ወንድሜ ስብከቱ አይመቸኝም። እኔ የሬን እኮ ታሪክ ነው የምነግራችሁ። በቃ እኔ ማውራት አለብኝ። እኔ ካላወራው በቃ ኮንፈርት አይሰጠኝም። ወንድሜ የፈለገ ነገር ቢገለጥበት የሆነ የሚሰማኝ ኮንፈርት የማይሰማኝ ነገር አለ። ቀላል ጸሎት እንዳይመስላችሁ ጸልያለሁ። ጌታው ይሄ ችግር አለብኝ ንቀልልኝ ብዬ ጸልያለሁ። እውነቴን ከ6 ዓመት በኋላ ነው ይሄ መንፈስ ይወጣልኝ። በቃ ጸልያለሁ። የምሬን ነው። እግዚአብሔር የምሬን እንደሆነ ስላወቀ አወጣልኝ። በቃ አሁን ማንም ያገልግል፣ በማንም ይሰበክ፣ ማንም ይቁም፣ ደስታውን አልችለው እና ህይወትም እንደዛ ነው። በምትችሉት መጠን ህይወታችሁ ላይ ነገሮችን አታሳድሩ። ዛሬ በየቀኑ የምትጸልዩ ሰዎች ካላችሁ 1-3 ቀን ስታቋርጡ ፍሩ። ምክንያቱም ይሄ ነገር ይለመድና መጨረሻ ታቆሙታላችሁ። ለመመለስ አትችሉ። እውነቴን ኢምፖስብል። ለዚህ ነው አንድ ሰው ጌታን አምኖ ቢክድል የክርስቶስን ደም ቢያቃልን ያንን ሰው መመለስ ከባድ ነው፣ ደግሞ አይቻልም ይላል። ምን አረገች? የሚገርማችሁ ሰራተኛ አምጥታ ከያዕቆብ ጋር አስተኛች። ከዛ በኋላ ከሰራተኛ ወለደች። ራሄል ማለት ነው። እሷ እኮ አይደለም የወለደችው፣ በሰራተኛዋ ሰውየውንም እኮ አጨማለቁት እኮ በፉክክር ሰውየውን የሌላ ኃጢአተኛ አደረጉ። ያገኙትን ሰራተኛ እያመጡ ሲያጋቡት፣ ዝሙት ሲያሰሩት፣ ሰውየው ራሱ ሳያውቀው በሚስቶቹ በሁለቱ በራሄልና በሊያ በህታማሞቹ ግጭት ያልሆነውን የሆነውን እያገባ በቃ መውለድ ጀመር። አንድ ጊዜ ምንድነው ዞንና ዞን ሲጣላ የሚጎዳው ሳሩ ነው ይባላል። እና አንዳንድ ጊዜ የኛ ፍጭት ሌላውን ነው እየጎዳ ያለ፣ ሌላው ምንም የማይመለከተው። ልክ የኢትዮጵያ አይነት ፖለቲካ ማለት ነው። ኢኖሰንት የሆኑ ሰዎች ያልቃል። የሆኑ ሰዎች ይጣላሉ። የሆኑ ሰዎች የሆነ ስልጣን የሚፈልጉ ሰዎች እርስ በርስ ይጋደላሉ። ከዛ በኋላ ኢኖሰንት የሆነ ልክ እንዳያቆም ማለት ነው። እነዚህ ሁለት እህታሞች በተጣሉ ቁጥር ሰውየውን አሰቃዩት። ልጅ ስጠኝ፣ ከዛ ሰራተኛ እያመጡ ውለድ፣ በቃ ጭንቅ። ሰውየውን አጣብቂኝ ውስጥ ከተውት እና አንዳንድ ጊዜ ታውቃላችሁ የኛ ጥፋት የኛ ፉክክር ሌላውን አመድ የሚያደርገው እና ሰከን ብሎ የምናደርገውን ማወቅ። እህታችን እኮ ለሰየው ለራሳችን ነው መጸለይ። እባክህ እሷን የባረክ እግዚአብሔር እኔንም ባርከኝ ማለት እንጂ ባልሆነ በፎሪጅድ ነገር እግዚአብሔርን ማክበር እኔ ጥሩ ነው ብዬ አላምንም። በሰራተኛ መጥቶ ምን ትላለች? እግዚአብሔር ይመስገን ትላለች። ራሄል የወለደችው በሰራተኛ ነው። የእህቷ ልጅ እኮ አለ እዚህ። እህቷ ወልዳለች አይደል? እንደው ይቅርታ አድርጉልኝና ከሰራተኛ ልጅ ከእህት ልጅቱ ይበልጣል? በእህቷ ልጅ ማመስገን ይቀላል ወይንስ ልጁ እኮ የእሷ አይደለም የራሄል አይደለም እኮ ከሰራተኛ ነው የወለደችው። ከነዘለፋ ከሚባሉ ሰራተኞች ነው የወለደችው። ኢንስቴድ ኦፍ በእህቷ ከመደሰት ሰራተኛ ባመጣቻት ሴት መደሰት ጀመረች። ይሄ በጣም በሽታ ነው፣ ህመም። አጠገባችሁ ባለው ወንድማችሁ ሳትደሰቱ ሌላ አሜሪካና ጅዳ ካናዳ ባለ ሰው መደሰት፣ ይሄ በጣም አሳፋሪ ነገር። አንዳንድ ሰዎች ይጠቅሱላችሁ ማይልስ ሞሮ ምናምን ይሏቸዋል። አጠገባችሁ ያሉ እኮ በጣም የሚገርሙ አስተማሪዎች አሉ። አጠገባቸው ያለውን አስተማሪዎች ከሚያደንቁ ይልቅ ስለ ማይልስ ሞሮ፣ ስለ ቤኒን፣ ስለ ካርቲን ኩልማን ያወሩላቸዋል። አጠገባችሁ እኮ እግዚአብሔር የሰጣቸው እኮ በጣም ብዙ የእግዚአብሔር ሰዎች አሉ። ኢንስቴድ ኦፍ አጠገባቸው ያለውን ሰው ኢንከሬጅ በቃ ከማድረግ ደስ ከመሰኘት ይልቅ በቃ በማያውቋቸው በነጮች በቃ እነሱ ነው የሚጠቅሱ። መጽሐፍ የሚያነቡት ያበሻውን ሳይሆን የነጭ ፎቢያ ያለባቸው ሰዎች አሉ። ነጭ ያልነካ ሁሉ በቃ ያልተቀደሰ የሚመስለው ብዙ ሰው አለ። አጠገቡ ባለው የፈለገ ነገር ቢደረግ የማይስማማው የሚያስመልሰው ሰው አለ። በቃ እናድደዋል አጠገቡ ባለው ሰው የሚሆን ነገርና እግዚአብሔር ከዚህ አይነት ጥላቻ እውነት እግዚአብሔር ያድናችሁ። በቃ የወንድማችሁ መባረክ የእናንተ መባረክ ነው። የወንድማችሁ ማግኘት የእናንተ ማግኘት ነው። የወንድማችሁ በቃ ቀና ማለት የእናንተ ቀና ማለት ይሁን። በቃ ይህን ጸልዩ። እኔ እውነቴን ነው የምላችሁ ለዚህ ጸሎት ብዙ ዓመት ጸልያለሁ። ከ6 ዓመት በላይ ጸልያለሁ። እግዚአብሔር ይህን ነገር አውጣልኝ፣ ይህን ስሜት አውጣልኝ። በቃ ወንድሜ እንትን ስል ፊቴ እንዳይጠቁር በቃ እንዳይጠቁር ጌታ ሆይ በቃ እንዳይጠቁር፣ እንደ ቃይል ፊቴ እንዳይጠቁር። የወንድሜን መስዋዕት ስትቀበል እኔ ደስ እንደኔ ወይ የወንድሜን መስዋዕት ተቀበልከው እግዚአብሔር ይመስገን። እኔን ለምንድን ነው ያልተቀበልከው? እባክህ ላስተካክልና ላቅርብል፣ ኔክስት ታይም እኔን ተቀበለው ከማለት ይልቅ የተቀበለለትን ማሳደድ፣ መግደል፣ በቃ አፕሩቭ የሆነውን ሰውዬ ዲስአፕሩቭ ማድረግ
እንደው እንዲህ አይነቱ ጥላቻ ከህይወታችን ከዘመናችን ቢወጣ ደስታውን አልችለውም። ይሄ የወንድምነት ምክር ነው እየመከርኳቸው ያለ። እግዚአብሔርን ቃል ከማካፈል በላይ ነው እያወራኋቸው ያለና በቃ የቤተሰባዊ ምክር ነው እየመከርኳቸው ያለና በቃ ይሄኛው ነገር ይውጣላችሁ። እኔ ነገርኳቸው ለ6 ዓመት ጸልያለሁ። ለ6 ዓመት ይሄ ነገር እንዲወጣልኝ ጌታው ያውጣልኝ። ለምንድን ነው ወንድሜ ሲባረክ በቃ ወንድሜ ሲሰብክ ለምንድን ነው ደስ የማይለኝ? እና የብዙ ሰዎች ፈተናና ችግር ይሄ ነው። ወንድማቸው ሲወጣ እነሱ ናቸው መድረኩን እነሱ ነው የሚይዙት፣ አካባቢ የሚይዙት እነሱ፣ የሚቆጣጠሩት እነሱ፣ የሚያስወጡት የሚያስገቡት እነሱ። በቃ የሆነ የአንድ ሰው ነው። በቃ ይሄ የማህበር የለም። ጌታ ኢየሱስ እኮ ሁሉን የሚችል የሚበሉትን ስጧቸዋል እኮ ደቀ መዛሙርቶች። እሱ እኮ ነው መስጠት የሚችለው አምላክ እንዴ! እሱ ነው እኮ ያደረገው። ግን እናንተ ስጧቸዋል። ያችሁ ሲያሳትፍ ጌታ አቅም እያለው እኮ ጉልበት እያለው ማድረግ እየቻለ እናንተ የሚበሉትን ስጧቸው። ምን ማለት ነው? ምን ያህል ኢንቮልቭ ሰዎች እንዲያደርጉ እንደሚፈልግ በአገልግሎቱ። የራሱን ክብር አይፈልግም ነበር። ይሾም ነበር። 70 ይሾም ብቻውን እኮ ታምር ማድረግ ይችላል። 70 ይሾም ነበር። ያካፍል ያጋራ ነበር። ዛሬ እንደሱ አይነት መንፈስ አለ። የክርስቶስ መንፈስ አለ። የሚያጋራ የሚያካፍል መንፈስ አለ። ሁሉ ነገር በእኛ ቁጥጥር አለ። የቸርቹ ፈላጭ ቆራጭ እኛ ነን አይደል? እኛ ነን። ቆራጩ ፈላጩ እኛ ነን። አዛዡ እኛ ነን። አስወጩ አስገቢው እኛ ነን። ስንት ሰው አፈራል? ስንት ሰው እኛን ተክቶ ይቆማል? ከሳምንት ሳምንት እኛ አይደለም የምንቆመው? እኛ አይደለም የምናገለግለው? እስቲ አጠገባችን ያለው ሰው እንዲያገለግል ምን አደረግን? ምን ሰራን? ሰልፊሽ አይደለን? ይሄ መጸለይ የለበትም? ይሄ ነገር እንዲወጣልን መጸለይ የለብንም? እኔ ልልቅ እሱ ሊያንስ ይገባል ብለን አጠገባችን ያለውን ሰው ፕሮሞት አድርገን እኛ ማነስ የለብንም? ይሄ መንፈስ የለም፣ ጠፍቷል። ይሄ መንፈስ ሪሊ እውነቴን። የተወሰኑ ሰዎች አሉ፣ ትንሽ ትንሽ አሉ፣ በቃ የራሳቸው ነገር የራሳቸው እንዳልሆነ የሚቆጥሩ የሚያካፍሉ፣ ሌላው ከፍ ሲል ደስ የሚላቸው። በቃ በሚዜው ደስ ይለዋል አይደል ያለው? በቃ በሱ ደስ ይለዋል። ደስታ የሱ ነው፣ የሱ መክበር ነው አይደል ያለው? የሱ መክበር ነው፣ የኔ አይደለም ማለት የሚልበት ዘመን። እኔ ያረኩ እኔ ሰራው። እኔ አንዳንዴ ይገርሙኛል ሚዲያ ላይ ሰማቸውና እንዲህ አድርጌ እንዲህ ሰርቼ እንዲህ እኔ ሲሉ እደነግጣለሁ። ታውቃላችሁ? እደነግጣለሁ። እንዲህ እነዚህ ሰዎች እንዴት ነው? ምን ያማቸዋል ወይ ነው ምለው? የኔ የተለየ ጸጋ ነው፣ የኔ የተለየ ቅባት ነው ሲሉ ድንግጥ ነው ምለው። ታውቃላችሁ? የማን የተለየ ጸጋ? ጸጋ ሁሉ እኮ የጸጋ ባለቤት የሆነው የእግዚአብሔር ነው። አንተ እኮ ፌቨራይት የእግዚአብሔር ልጅ አይደለም። እግዚአብሔር በነፃ የሰጠ ነው። እንዴት በነፃ በተሰጠ ነገር ላይ ትመጻደቃለህ? ያንተ ባልሆነው ነገር እንዴት ትኮራለህ? ቦስት እንዴት ታደርጋለህ? የሚመካ በእግዚአብሔር ይመካ። እንዴ ጸጋ ሁሉ የሱ እኮ ነው። ልብሳቸውን ቀደዱ እኮ። አይገባንም አሉ እኮ። ዛሬ አይደለም ልብስ አትቀድም እንዴ? መኪና ነው መጨመር የምትገዛው። እነዚህ ሰዎች እኮ ክብር ሲሰጣቸው ልብሳቸውን ቀደዱ። ፕሪችት ማን ኦፍ ጋድ ነው የምንለው እኛ እኮ። ፕሪችት በቃ በለው የእግዚአብሔር ሰው ቀጥል ነው የምንለው። እነዚህ ሰዎች ግን ደነገጡ። አይገባንም ይሄ ክብር አሉ። ልብሳቸውን ቀደዱ። እንደዚህ እንዳታድርጉ አሉ። ሴንሲቲቭ ነበሩ። ክብር አይወስዱም ነበር። ጴጥሮስ እንኳን ያንን ሽባ ሰው ከሽባነቱ ካስነሳው በኋላ የሐዋርያት ሥራ ምዕራፍ 3 ላይ ከሽባነቱ ካስነሳው በኋላ እኛ ነው ያለው፣ እኔ አላለም። ለምን ታዩናላችሁ? ይሄን ሽባ ያስነሳው ጴጥሮስ ነው። ያስነሳ ነው ግን የሚለው አጠገቡ ያሉትን ሰዎች ኢንክሉድ ያደርጋል። ብቻውን አለቃ መሆን አይፈልግም። እኛ በቃ የሆነ ነገር ከሆነ እኮ በቃ ስማችን በየዩቲዩብ እንዲነገር እንዲህ ብዬው ተፈወሰ እንዲህ ብዬ የሆነ ነገር ሆነ ብለን እኮ መከራ ነው የምናሳየው። ጴጥሮስ እዛ ጋር ዮሐንስ 3 ማለት ሐዋርያት ሥራ 3 ላይ እኮ ያለው ይሄንን ነው። እኛ ነው ያለው፣ እኔ አላለም። እኛ አላዳን ነው፣ እኛ አልፈወስ። የፈወሰው እጁን የያዘው ጴጥሮስ ነው። ዮሐንስ ግን አጠገቡ ስለነበረ ኢንክሉድ አደረገ፣ ብቻውን አላረገውም። እኔ አንዳንድ ነገር ይከብደኛል። ይሄ ብቻ የማድረግ ሞኖፖላይዝ የማድረግ ይሄ እንደሱ አይነት የመሆን ጥሩ አይደለም። አሁን ወዴት እየሄድክ ነው እንዳትሉ ስለ ዮሴፍ እያወራሁ ነው። ዮሴፍ ወንድማቸው ነው። በቃ ደስ ብሏቸው ቢቀበሉ ይበቃል እኮ በቃ ይበቃል። ትልቅ አገር አላቸው ከነዓን የምትባል። በቃ ዮሴፍ ይደግ እንዲህ አይነት ህልም ያየ ወንድም አለን እናግዘው ነው የሚባል። እንርዳው። እንዴ ህልም አየን፣ ኦኬ አባቴ ስለምንድን ነው ጌጠኛ ልብስ የገዛለት እኛም ለምንድን ነው ያልተገዛልን ብሎ መጠየቅ፣ ራስን ኢቫሉዌት ማድረግ፣ ጥላቻን መተው፣ ክፋትን መተው። ምክንያቱም ያዕቆብ ዮሴፍን የወደደበት ምክንያት በክፋታቸው ስለማይተባበር ነው፣ በክፋታቸው አብሮ ስለማይቆም ነው። ስለዚህ እነዚህ ሰዎች ራሳቸውን ነው ማረም ያለባቸው። በቃ አይ አባታችን ልብስ ያልገዛልን
ጥሩ ስላልሆንን ነው፣ ባህሪያችን ጥሩ ስላልሆነ ክፉ ስለሆንን ነው ብለው ራሳቸውን አርመው ነበር መቅረብ ያለባቸው። ኢንስቴድ ኦፍ ዳት በክፋታቸው ነው የቀጠሉት፣ ክፋታቸውን ነው የጨመሩት። ሰው እንዴት በክፋቱ ይጨምራል? ክፋት እንዴት እየደራረቡ ክፋት ይደረጋል? እንደ ወንድም እንደ እግዚአብሔር ሰው እንደ አገልጋይ እንደው ታናሽ እንደ ታናሽ ወንድማችሁ ማለት ታናሽ ወንድም ስል በእድሜ አይደለም፣ እንደው በጸጋ በምንም ታናሻችሁ እንደሆንኩ እንደው ልምከራችሁ። የወንድማችሁ ማደግ አይጎዳችሁ። ወንድማችሁ የራሱን ነው የሚያደርገው። እናንተ እንጀራ ውስጥ እንደው ይረዳችኋል እንጂ ያግዛችኋል እንጂ እሱ ቢባረክና ባለጠጋ ቢሆን አይጎዳችሁ። ሆርሾ ወይንም አብረን እንከክ፣ አብረን ድሃ እንሁን፣ አብረን እንጎሳቆል የሚል መንፈስ ከሌለባችሁ በስተቀር አጠገባችሁ ያለው ሰው ባለጠጋ ቢሆን ለእናንተ መልካም ነው። እናንተ ውስጥ አሁን ባለጠጋ ብትሆኑ ለእኔ መልካም ነው። ምናልባት አብረን እናገለግላለን፣ አብረን እንሩጥ፣ እኔ ይህን ያህል ብር አለኝ አብረን እንስራ ትሉኛላችሁ እኮ ባለጠጋ ብትሆኑ። ግን ሁላችንም ድሃ ከሆንን ሁላችንም ባዶ ከሆንን ምንድነው ልናደርግ የምንችል? እኔ ሁሉም ባለጠጋ ይሁን ሁሉም ባለ ሀብት ይሁን ማለት አይደለም። ግን አጠገባችሁ ያለው ሰው ሲነሳ ግን ሄልፕ ትግሮና ይሄ ውስጣችን ቢገባ የምመኘው ነገር። ዮሴፍ እንዳልኳችሁ ነው። እግዚአብሔር አሳይቶታል፣ እግዚአብሔር ቆርጧል። ባይዘወይ ሊባርከው ቆርጧል። እነሱ ደገፉትም አልደገፉትም፣ ይኸውላችሁ አጠገባችሁ ያለው ሰው እናንተ ደገፋችሁትም አልደገፋችሁትም እግዚአብሔር ያለውን መሆኑ አይቀርም። አትሊስት ገባችኋ? ለዛ ሰው ጥሩ ሆናችሁ ጸልዮልኛል ብትባሉ ይሻላችሁ። እግዚአብሔር ያን ሰው መባረኩ ላይ ቀር፣ ማንሳቱ ላይ ቀር፣ ማድረጉ ላይ ቀር፣ ጥሩ መጥፎ ስም ይዛችሁ ከምትቀጥሉ በቃ አጠገቡ ሆናችሁ አትሊስት እንኳን ጸለይኩለት፣ አትሊስት እንኳን ኢንከሬጅ አደረኩት፣ ጥሩ ቃል ሰጠሁት ብላችሁ እዛ መስመር ውስጥ ብትገቡ ይሻላል። እኔ አንዳንድ ሰዎች ይደውሉና ትዝ ይልሃል የመከርከን ይሉኛል። ለእኔ ትልቅ ሪዋርድ ነው። ባይሆንልኝ በቃ የመከርከን ሆነ መባሉ በራሱ በቃ ኮንትሪቢዩት አድርጌያለሁ በእነዚህ ሰዎች ህይወት እላለሁ። ለእኔ እኮ አልሆነም ለእነሱ ሊሆኑ ግን መከርከን የሆነ ነገር አልከን ያ የመከርከን እኮ ሆነ ሲሉኝ እኔ ደስ የሚለኝ በቃ እነዚህ ሰዎች ላይ የሆነ ነገር አድርጌያለሁ፣ ኢንቨስት አድርጌያለሁ፣ ትንሽ ነገር አስተዋጽኦ አድርጌያለሁ። እና እሱ አይነት መንፈስ ብናመጣ ማለት አጠገባችን ያለው ሰው ሲባረክ ወይንም እግዚአብሔር አቅጣጫ ሳያሳየው ብንረዳው። ልክ ሆርና አሮን ሙሴን ይደግፉት እንደነበር፣ አይ ሰው አርጅቷል የራሱ ጉዳይ እና ፈንቅለን እናንሳው አላሉ። እግዚአብሔር በራሱ ጊዜ ፈንቅሎ ያነሰዋል። አሁን ግን እኛ እንደግፈዋል። ቢሸመግልም እግዚአብሔር እዛ ጋር እስካስቀመጠው ድረስ እኛ ሄልፕ ልናደርገው ልንነቅፈው አይገባም። ይህ ሽማግሌ አይሞትም እንዴ? ስፍራ አይለቅም እንዴ? እስከ መቼ ነው በበራችን ላይ ቆሞ የሚያሰቃየን አላሉም። ሄዱና ሙሴን ደካማውን ሙሴን ከስር ደገፉት፣ እጁን ከፍ እንዲል አደረጉት። በቃ የሆነ እናንተ ባይሆንባችሁ የሆነን ሰው እጅ ከፍ ካለ ይኸው እንሰብክላችሁ አይደል? ሆርና አሮን ደገፉ፣ የሙሴን እጅ ደገፉ እያለ ይኸው ስንት ዘመን እንሰብክላችኋለን እኮ። ነቀፉ፣ ቢነቅፉ ኖሮ ነቀፉ ተብሎ ይጻፍላቸው ነበር። አሁን ግን ደገፉ ተብሎ ለመልካም ይጠራሉ። ለመልካም ተጠሩ። የሆነ ሰው ህይወት ውስጥ ዘርዝሩ። የሆነ ሰው ህይወት ውስጥ የሆነ ነገር አድርጉ። በቃ ሰማይ የሚጻፍላችሁ ነገር አድርጉ። እኔ ብዙ ጊዜ እመክራለሁ፣ ፕሊዝ እኔ ለእኔ ስጡኝ ብዬ አላቅም በህይወቴ ዘመን አልልም። ግን አጠገባችሁ ያለው ሰው ለተቸገረ ሰው የሆነ ነገር አድርጉ፣ ቀና አድርጉት። ያ ቀና ያደረጋችሁ ሰው ነገ ተነሳው ብሎ ይነግራችኋል። ቆምኩ ከችግር ወጣው ይላችኋል። እናንተ ሁል ጊዜ ለእኔ ብላችሁ የራሳችሁ ነገር ስታደርጉ እናንተም ጋር በረከት የለም፣ ያም ሰው አይነሳም። ግን ያን ሰው ስታደርጉለት እግዚአብሔር ያን ያረጋችሁለትን ሰው የእሱን በረከት ወደ እናንተ ያመጣ፣ የነቢዩ ዋጋ ይቀበላል እንደሚለው ማለት። ወደ መሀል ልግባ፣ መልእክቱ ወደ መጠቅለያው ቦታ ልሂድ፣ ወደዛ ገብቼ ወደ ዋናው ሀሳብ ልምጣ። ስለዚህ ዮሴፍ እንዳልኳችሁ ህልሙን ነገራቸው፣ ጠሉት፣ አብዝተው ጠሉት፣ ጠሉት የሚል በጣም ቃል ታነባላችሁ። በኋላ የጥላቻቸው ጥግ እንግደለዋል። መቼም ይኸውላችሁ ጥላቻን አንዴ ካላረማችሁት ቱ ኤክስትሪም ሄደ። በቤተሰብ መሀል አሁን ጋብቻ ውስጥ ምናምን አሁን ዛሬ የተፋቱ ሰዎች ከ40 ዓመት የጋብቻ ዓመት በኋላ ይፋታሉ ሰዎች። ታውቃላችሁ? ይሄንን 40 ዓመት ኖሮ በትዳር ውስጥ 40 ዓመት ኖሮ ይጣላሉ። 30 ዓመት ኖሮ ይጣላሉ። እንዴት ይጣላሉ ብላችሁ ተደነግጡ ይሆናል። እንዴት ይጣላሉ? ይህን ሁሉ ዓመት ኖረው ከዚህ በኋላ ምን ሊኖሩ ነው?
እድሜያቸው ሁሉ ተጠናቋል እኮ 70 እና 80 ሆነዋል። ሰዎቹ 60 ምናምን ሆነዋል። በዛ እድሜ የሚጣሉ ለምንድን ነው? ብዙ ሰው ነው የሚገርመው። እኔ የሚገርመኝ ነበር። ግን ምን እንደሆነ ታውቃላችሁ? ተጠራቅሞ ነው። ተጠራቅሞ ሞልቶ ነው። ከታች ሳይፈቱት ሲሞላ በቃ ድርብርብርብርብ ቢልና በትንተናቸውን ያወጣል። እኔ ነገር በማሳደር አላምንም። ፍቱት፣ ሪዋይንድ አድርጎ በቃ ራሳችሁን ኢቫሉዌት አድርጎ ምኑ ጋር ነው ያበላሸሁት? ምኑ ጋር ነው ማስተካከል ያለብኝ? ቁጭ በሉና ህይወታችሁን እስቲ እንትን አድርጉት። እስቲ እዩት። እስቲ ህይወት የቱ ጋር ነው ያለሁት? የዛሬ ዓመት ያለው ሰውዬ ተመሳሳይ ከሆነ ራሳችሁን ኢቫሉዌት፣ ባልና ሚስቶች ኢቫሉዌት። እኔ አሁን አንዳንዴ ከባለቤቴ ጋር ራሳችን ኢቫሉዌት እናደርጋለን። በቃ እንነጋገራለን። ምንም ይሄ እኮ ኮሽታ የሌለው ህይወት የለም እኮ። በብዙ ግጭት፣ በብዙ መለያየት፣ ግን ብዙ እርቅ፣ ብዙ ፍቅር ባለበት ሁኔታ ስለምንኖር እንጂ ትግል አለ፣ ፋይት አለ፣ ውስብስብ ነገሮች አሉ። ግን ሳይቆይ ሳያድር እየፈታችሁ ፍቅር ሳያጠፋ ማለት ነው። መጨረሻ ተደራርበው ነገሮች ሁሉ ከተበላሹ በኋላ አትመልሱትም። እነዚህ ወንድሞቹ እየተደራረበ ነው። በልብስ ሲጠሉት፣ በህልም ሲጠሉት ተደራረበና መጨረሻ ነፍሱን እናጥፋው ወደ ከባድ ደረጃ፣ ወደ ከባድ ኃጢአት መጡ። ተጠራቅሞ ነው፣ በአንድ ጊዜ እኮ አይደለም። እና አንዳንድ ጊዜ ይሄ የሚመጡ ጥፋቶች የብዙ ነገሮች ጥርቅም ናቸው። ብዙ ነገሮች ተደራርበው ተደማምረው ነው። የትኛውንም ነገር በጊዜ ፍቱ፣ ሳይውጣችሁ በቃ በኋላ መውጫ ሳያሳጣችሁ አሁኑኑ ፍቱት። በቃ በኃጢአትም በጽድቅ በየትኛው መልኩ ነው የምላችሁ። በቃ አታሳድሩ፣ አታቆዩ። የሆነ ኮሬክት ማድረግ ያለባችሁ ቦታ ቶሎ ብላችሁ ኮሬክት አድሩ። እኔ ቀላል ምሳሌ ልንገራችሁ። እኔ ስፖርት ቤት ሄዳለሁ እና ጅም ይሄዳለሁ። በቅርብ ቀን ከ2 ወር በፊት አቆምኩ ማለት ነው። የሆነ ለአንድ ሳምንት በሆነ ምክንያት ማለት ነው፣ በማልችልበት ምክንያት 1 ሳምንት አቆምኩ። 1 ሳምንት ስላቆምኩኝ 2ኛውን ሳምንት መድከም አልተቸገርኩም። 2ኛ ሳምንት አቆምኩ። 3ኛ ቀጥዬ እኔ በህይወቴ ዘመን ሆኖ የማያውቅ ማለት ነው። ኦልሞስት ወደ 28 ዓመት ያህል ጂም ሰርቻለሁ። ግን ድንገት ኦል ኦፍ ዘ ሰደን 1 ሳምንት በምክንያት ቀረው። 2 አረኩት፣ 3 አረኩት፣ 2 ወር። ከዛ ደነገጥኩኝ። ለካ ሰው እንዲህ ነው የሚስተው፣ መንፈሳዊ ነገር ለካ እንዲህ ነው የሚስተው። ቶሎ ብዬ ሳይብስ ብዬ አሁን 4 ወር 5 ወር ቢሆን ቀላል አይደለም። ሰውነታችሁ ወደ ቀድሞ ይሄ ፔን ወደሚያመጣው ነገር ይመለሳል። ቶሎ ብዬ ገባውና አስተካከልኩ ራሴ። ቶሎ ብዬ ውሳኔ አድርጌ ማለት ከዚህ በኋላ አልቀርም አልኩኝ። ድሮ እንደማደርገው ማድረግ ጀመርኩኝ። ገባው መስመር ውስጥ። ብቆይስ ዓመት ቢሆንስ በቃ ቆመዋለሁ። ለምን እንደሆነ ታውቃላችሁ? ይሄ ሰው ወጣ፣ መስመር ለቀቀ፣ ካወቀው እውነት ወጣ፣ ርቆ ሄደ። ይሄ ሰው መመለስ በጣም ጭንቅ ነው የሚለው የእግዚአብሔር ቃል። እና እኔ የምመክራችሁ አንድ ነገር ሚስቴክ ስትሰሩ ወዲያው ፍቱት። ጸሎት የሆነ ጊዜ ስታቆሙ ግድ የላችሁም፣ ተንገዳግዳችሁ መስመር ግቡ። ምንኛውም ነገር ቸርች ማያቆማቸው ሰዎች ይሁ ቸርች የሚያቆሙ ሰዎች ጠይቋቸው። አንድ ቀን በሆነ ሰው አኩርፎ ይቀራል። ከዛ 2 ያደርጉታል፣ 3 ያደርጉታል። ከዛ በኋላ ለዘላለም ከቸርች ይጠፋሉ። ታዲያ እነዚህ ሰዎች ወደ ቸርች መመለስ በጣም ከባድ ነው። ኦልሬዲ ፕሮሰስ ሆኗል ቸርች ባለመሄድ። እና ህይወታችሁን ጥንቃቄ አድርጉ። በኋላ ልትመለሱ ወደማትችሉበት ችግር ከመግባታችሁ በፊት አሁኑኑ ፕሊስ ቆሙና ነው ይሄ ነገር ሳይበላሽ ሳይቃጠል በቅጠል ይላሉ። ጥሩ አማርኛ አለን እኮ ጥሩ አባባሎች አሉ። እና ሳይቃጠል በቅጠል ነገሮች ሁሉ ሳይባባሱ ወዲያው ኮሬክሽን፣ እርማት እየሰጣችሁ ላይፋችሁን ቀጥሉ። ስለዚህ እነዚህ ሰዎች በቃ ክፋት ሲጨምሩ መጨረሻ ወንድማችን ንግደል ወደ ማለት መጡ። ከባድ እኮ ወንድምን ወደ መግደል መምጣት ቀላል አይደለም። ወንድም ከምትሉት አብራችሁ ካደገ አብራችሁ ከሮጠ ከአንድ ዘር ከተወለዳችሁ ሰው ጋር ያን ያህል ጥላቻ ልግደለው እስከ ማለት የሚያደርሳችሁ ጥላቻ በጣም ከባድ ነው። ግን እግዚአብሔር ደግ አይደል? የእግዚአብሔር አጀንዳ ዮሴፍ ላይ ስለነበረ እግዚአብሔር ማንንም መጠቀም ይችላል። እናንተ እኮ ጠማማ ብትሆኑ እግዚአብሔር ሰዋል። እናንተ ከእግዚአብሔር ነገር ጋር አልስማማ ካላችሁ እግዚአብሔር ሌላ ያበቅላል። እና እኔ የገረመኝ ከወንድሞቹ መካከል ሮቤልን አስነሳው እግዚአብሔር። ሊገድሉት ባሰቡ ጊዜ ይሄ ሰው አስመለጠው። በሚገርም ሁኔታ አስመለጠው፣ እንዳይገደል አደረገው። ከዛ ይሁዳም ተጨመረ፣ እንዳይገደል አደረገው፣ ሸጡት። ግን ሐሳባቸው ሊገድሉት ነበር። ከእጃቸው አመለጠ። እንደው ነገራችሁ ከእጃቸው ያመለጠ የምርቃት ነገራችሁ ሊሞት ያለው ነገራችሁ በኢየሱስ ክርስቶስ ስምና ስልጣን አሁን ያምልጥ። እህቴ ዛሬ በህይወትሽ ጠላት የያዘው እጁ ላይ ያስገባው ነገር
ዛሬ በኢየሱስ ክርስቶስ ስምና ስልጣን ያምልጥ። ጤናሽ ያምልጥ፣ ህይወትሽ ያምልጥ፣ ጸሎትሽ ያምልጥ። በኢየሱስ ክርስቶስ ስምና ስልጣን አመልጣለሁ በሉ። አመልጣለሁ። ዛሬ የሚያመልጥ ሰው አለ። ያመልጣ። ዮሴፍ እንዳመለጠ ከእጃቸው እንዳመለጠ በራሳቸው ሰው ተጠቅሞ ሮቤልን ቅድም እንግደለው ያለ ሰው ነው ሮቤል። ቅድም እንግደለው ያለ ሰው ነው ይሁዳ። ይሁዳንም ሮቤልንም አእምሯቸውን ቀይሮ ያ ሊሞት ያለውን ዮሴፍ አስመለጠው። ዛሬም በኢየሱስ ስምና ስልጣን እግዚአብሔር ከአራጆቻችሁ እጅ ያስመልጣል። ክፉ ከታሰበባችሁ ነገር ያስመልጣል። የሆነ ሰው ያምልጥ፣ በኢየሱስ ስም ያምልጥ። ልጆቻችሁ ያምልጡ፣ ትውልዱ ያምልጥ፣ ከተማው ህዝቡ ያምልጥ። ጠላት ሊገድለው ያዘጋጀው ህዝብ ያምልጥ። ኢየሱስ እንዳመለጠ ከእጁ እንዳመለጠ ሊገድለው ሊያርደው ባለ ጊዜ እግዚአብሔር እንዳስመለጠው ለዮሴፍ እንደነገር ድምፅ እንደሰጠው ልጄን ከግብፅ ጠራሁት የሚለው ቃል ይፈጸም ዘንድ ዮሴፍ ኢየሱስን ወደ ግብፅ ይዞት እንደሄደ ከአራጆች እጅ እንዳዳ ነው። ዛሬ በኢየሱስ ስም ከእጃቸው እግዚአብሔር ያድናል። ታርጌት ከተደረጋችሁበት፣ ጠላት ፕሮግራም ካደረገበት ያስመልጣችሁ። ሙሴም እንደዛ ነው። ጠላት ፕሮግራም አደረገበት ሊያጠፋው ሊገለው። ነፃ አውጪ ሰው ነው። እግዚአብሔር በህይወቱ ሊገለጥበት ያለ ሰው ነው። ጠላት ግን አዘጋጅቶ መስመር አስገብቶ ይሄንን ሙሴ ሊያጠፋው ነበር። እግዚአብሔር ግን ሙሴን እንዳያጠፋው አጥፊውን ተጠቅሞ ሙሴን ነፃ አወጣ። አጥፊውን እኮ ልክ ይሁዳ እንደተጠቀመ ከአጥፊው መሃል ይሁዳን ከአጥፊው መሃል ሮቤል እንደተጠቀመ ከአጥፊው መሃል የፈርዖንን ልጅ ተጠቀመ እግዚአብሔር። ምክንያቱም ዮሴፍ መኖር ነበረበት። መኖር ካለባችሁ ትኖራላችሁ። ከምንም ተጠቅሞ በማንም ተጠቅሞ እግዚአብሔር እናንተን ያስመልጣል። ይሄ ለአንድ ሰው ሊሆን ይችላል መልእክት፣ የሆነ ለሚያመልጥ ሰው፣ በጠላት እጅ ላለ ሰው፣ አለቀልህ አበቃልህ ከዚህ በኋላ አትንቀሳቀስም ለተባለ ሰው ይሄ ማምለጥ ይሆንለታል። እንዴት ካላችሁ ይኸው ገዳዮቹን ነው ተጠቅሞ ነፃ ያወጣው። ዛሬ እግዚአብሔር እናንተ የአጎት አክስ ላይ ይጠቀም ይችላል። ባልተጠበቀ መንገድ እግዚአብሔር ነገሩን መለወጥ ይችላል፣ መቀየር ይችላል። እኔ ይሄ ሲገባኝ በጣም ደስ አለኝ። እግዚአብሔር በቃ ህዝቡን ለማዳን በቃ የሚያድን ሰው ላይኖር ይችላል። የማያድን ሰው እንኳን ቢጠፋ አጥፊውን እንዲያድን ያደረገው አጥፊውን አራጁን ሀሳቡን አእምሮውን ይቀይሯል። ልክ በለዓም እንደዛ ነው አይደል ያደረገው? አእምሮውን ቀይሯል። ሊረግም የመጣ ሊያጠፋ የመጣ እግዚአብሔር አእምሮውን ስዊች አደረገና መመረቅ ጀመረ። እግዚአብሔር ምንም ማድረግ ይችላል፣ አቅም አለው። እርግማንን ወደ በረከት የሚለውጥ አምላክ ነው ያለ። ዮሴፍ ባልተጠበቀ ሁኔታ ከእጃቸው አመለጠ። አሜን። ከእጃቸው አምልጡ። ዛሬ በኢየሱስ ክርስቶስም የሆነ ሰው ከእጃቸው ያምልጥ። ጠላት ታርጌት ያደረገበት ቀስት የወረወረበት ዛሬ ከእጁ ያምልጥ። ዳዊት ላይ የተወረወረው ቀስት አልፎ ግድግዳው እንደበሳው ዛሬም በእናንተ ላይ የተወረወረ ቀስት በኢየሱስም መስመሩን ይቀይር። አያገኛችሁ። በክርስቶስ ኢየሱስ ደም ተሸፈኑ። የጨለማው ኃይል አያገኛችሁ። ጉልበቱ አቅሙ አያገኛችሁ። ዮሴፍን ያስመለጠች እጅ እናንተንም ታስመልጣችሁ። የሚገርም ነው። የሚገርም ነው። ይህን ብያችሁ ልጨርስ። ከዛ በኋላ የተወሰነ ደቂቃ ሰጣችኋል። ዮሴፍ ካመለጠ በኋላ እኔ ይገርመኛል እኮ አመለጥኩ ሲል ከእጃቸው ሌላ ነገር እሱ ደግሞ ገባ። ተሽጦ ሁላችሁም ታውቃላችሁ፣ ጲጢፋራ ቤት ነው የገባው። የገረመኝ ጲጢፋራ ቤት ሆኖ ግን ይሄ ሰው ቃል ስላለበት የጲጢፋራ ቤት ውጭውም ውስጡም ተባረከ የሚል ቃል ታነባላችሁ። ከዮሴፍ የተነሳ ይሄ ተሳዳጅ ስደተኛ ኢሚግራንት ከሱ ምንም የማይጠበቅ የሰው ሀገር ሄዶ ከራሱ አልፎ የሀገሪቱን ታሪክ የሀገሪቱን ኢኮኖሚ ነው የቀየረው። እኔ አንድ ነገር አምናለሁ። አንዳንድ ሰዎች ኢሚግራንት ስለሆኑ ስደተኛ ስለሆኑ አረብ ሀገር ስላሉ ወይንም በማይሆን ስፍራ ስላሉ እባረካለሁ ብሎ አያስቡም። እኔ እንዴት እግዚአብሔር ሰራተኛውን አሰሪ የሚያደርግ አምላክ አሰሪ ማድረግ ይችላል፣ መለወጥ ይችላል፣ መቀየር ይችላል። ስለዚህ የዮሴፍን ታሪክ የለወጠው እግዚአብሔር ነው። ባሪያ ሆኖ ሄዶ እንደ ጌታ ያኖረው እሱ ነው። ታውቃላችሁ፣ እናንተ እግዚአብሔር ላኑራችሁ ካለ ተአምር ማድረግ ይችላል፣ ድንቅ ማድረግ ይችላል። አሁን የትም ኑሩ፣ የትኛውም ሁኔታ ሁኑ፣ እግዚአብሔር ታሪክ መለወጥ ይችላል። እመኑት። እግዚአብሔር ስደት ሀገር ኑሩ፣ እግዚአብሔር በዛ ውስጥ መባረክ ይችላል። እስራኤላውያኖችን የግብፃውያንን ነገር እንዲበዘብዙ ወርቅ እንዲወስዱ ያደረጋቸው እግዚአብሔር ነው። ነገሩን የለወጠው እግዚአብሔር ነው። ዛሬም ይሄ አምላክ የኛ አምላክ ያንቺ አምላክ ነገሮችን መቀየር መለወጥ ይችላል። ከጠላት እጅ ማስመለጥ ይችላል። ከጠላት እጅ አውጥቶ ለህዝቡ መስጠት ይችላል። እሱ እጁ ትልቅ ነው፣ ሰፊ ነው።
ምንም ማንም አያቆመውም። ስለዚህ ዮሴፍን በዛ ባልተጠበቀ ሰፈር ሲባርከው ታያላችሁ። የሚገርማችሁ እኔ የዚህ ሰው ሰልፍ ይገርመኛል። ይኸውላችሁ እግዚአብሔር አይተዋችሁም፣ እስክደርሱ ድረስ አይለቃችሁ። ተረጋግታችሁ መቀመጥ አትችሉም። ይሄ ሰው ቦታው አይደለም፣ ማለፊያው ነው። ማለፊያው ላይ እንዲኖር አልፈለገም። ፓርክ እንዲያደርግ አልፈለገም። አንዳንድ ክርስቲያን ፓርክ ያደርጋል። የሆነ ቤት ሲገዛ ፓርክ ያደርጋል። የሆነ ነገር ጥቅም ሲያገኝ ፓርክ ያደርጋል። እኛ ፓርክ ልናደርግ አልተጠራን፣ ልንሄድ ነው የተጠራን። ይሄ ሰው ፓርክ ሊያደርግ አልቻለም። ለምን? እግዚአብሔር ሊደርስ ያለበት እዛ ስላልነበረ መንገድ ነው እንጂ መኖሪያ ስላልነበረ። የጲጢፋራ ቤት ምንም ቢባረክ ውጭም ውስጡም ቢባረክ የጲጢፋራ ቤት መነሻ እንጂ መኖር። ይሄ ሰው ተደላድሏል። ምክንያቱም በሱ ምክንያት የጲጢፋራ ቤት ተባርኳል። እንደገና ደግሞ ጲጢፋራ በቤቱ ላይ ሾሞታል። ዮሴፍ ከዚህ በኋላ ምን ይፈልጋል? በቃ ቁጭ አለ፣ ተደላደለ። እግዚአብሔር ደግሞ ይሄን ሰው እዛ ጋር አይደለም የሚፈልገው። ታዲያ ይሄንን ሰው በጸባይ ማንሳት አትችሉ። ተባርኳላ። በችግር ቢሆን ይወጣል። አሁን ግን ተባርኳል፣ ተደላድሏል። ይሄን ሰው የምታወጡት በመከራ ብቻ ነው። አንዳንዴ በህይወታችሁ እግዚአብሔር አንዳንድ ስደት የሚያመጣባችሁ አልወጣ ስላላችሁ። እኛ ስደት እስኪያመጣ መጠበቅ የለብን። ድምፅ እየሰማን መውጣት ካለብን ከበረከት የሚሆን መውጣት ነው። ሙሴ የፈርዖንን ጮማና በጢ እምቢ ያለው ከፊት ያለውን ክብር አይቶ ነው የሚለው። አንዳንዴ ሰው ክብርን በራሱ በገዛ ስልጣኑ ለቆ ይሄዳል። አንዳንዱ ደግሞ መከራ ሲመጣ ነው የሚለቀው። እኔ መከራ መጥቶ እንዲያስለቃችሁ አልፈልግም። ግን በጊዜው ቦታችሁ ካልሆነ በረከትም ቢሆን ሙቭ ኦን። እግዚአብሔር ያለበት እግዚአብሔር ወዳለበት ነገር መሄድ አላደል ከሚመጣብንም እንደው ቻሌንጅ ያተርፈናል። ስለዚህ ዮሴፍ እዚህ ጲጢፋራ ቤት ስለተባረከ፣ በሱ ምክንያት ቤቱም ስለተባረከ ይሄ ሰው ተደላድሎ በተቀመጠበት እግዚአብሔር ጣጣ መጣ። ከዛ ቤት ለመውጣት በቃ አማራጩ ይሄ ብቻ ነው። ሴትዮ አብሬ ካልተኛ አለችው። ሴት ከዚህ ውጭ ይሄ ሰው ሊወጣ አይችልም። ለምን? ተመችቶታል። ለጲጢፋራ ይሄ ሰው ተመችቶ ሾሞታል፣ በቤቱ ላይ አለቃ አድርጎታል። ስለዚህ ዮሴፍ ሊወጣበት የሚችለው መንገድ ይሄ ብቻ ነው። ሴትዮዋ መጣችና አብሬ ካልተኛ አለችው። አሁን እኛ የሚመስለን የሰይጣን ሐሳብ ብቻ ሊመስለን ይችላል። አይደለም። በዛ ውስጥ የእግዚአብሔር እጅ ነበር። ይሄ ሰው መውጣት ነበረበት፣ ወደ ኔክስት ስቴፕ መሄድ ነበረበት። ስለዚህ ከተጋፋችሁ ነው አለ። አንድ ጊዜ አይደለም እኮ 3 4 የጠየቀችው ነው። እቺ እግዚአብሔር መሆኑን የምታውቁት ይሄ ነው። ኃጢአት የእግዚአብሔር ቦታ ከሆነ ግፊቱ ከእግዚአብሔር ከሆነ የመጣው ነገር ከእግዚአብሔር ከሆነ እዛ ጋር ሚስቴክ ልትሰሩ አትችሉ። ከእግዚአብሔር ከሆነ እግዚአብሔርን የሚያሳዝን ነገር አታደርጉ። ነገሩ ከእግዚአብሔር መሆኑን የምታውቁት ደጋግማ መታ ዮሴፍ እምቢ ነው ያለው። አልፈልግም ነው ያለው። መጨረሻ ላይ መታ ስትይዘው ጨርቁን ጥሎላት ነው ሄደው። በቃ ሴት ይህን ቦታ መልቀቅ ነበረበት። ነገሩ ከባድ ነው ለዮሴፍ እኮ። ለዮሴፍ ጥሩ ነው እያልኳቸው አይደለም፣ ግን ይሄ ሰው ከዛ ቤት መውጫው ግን መንገዱ ይሄ ብቻ ነው። እስር ቤት ለመጣል ይሄ አስፈላጊ ነበር። እስር ቤት ነዋ ታሪኩ የተለወጠው ዮሴፍ። ስለዚህ የዮሴፍ እስር ቤት ለመግባት ይሄ መሆን ነበረበት። እስር ቤት ህልም ይፈታል። እስር ቤት ነገውን የሚያስተካክልበት ነገር ያለው እዛ ነው። እና አንዳንዴ መንገዳችሁን አስተውሉ። እየሄዳችሁበት ያለውን ነገር በማስተዋል አድርጉት። ድምፅ እየሰማችሁ የሆነው እንደዛ ነው አይደል? ከዛ ንጉሱ ጲጢፋራ መጣ። ጥያቄም አልጠየቀው። እንዴት ሆነ ለምን ሆነ አላለም። በቃ እግዚአብሔር ከጨከነብህ ጨከነብህ እኮ ነው። የምትወደው ሰው ይጨክንባል። የምትወደው አይራራልም። በቃ እንዳልኩ ነው። እግዚአብሔር ግን ፈቃዱ ካልሆነ ይራራልሃል። ሌላ ሰው አምጥቶ ቅድም እንዳልኳችሁ በዮሴፍ ሕይወት ጣልቃ ገብቶ በወንድሞቹ እንዳዳ ነው። አሁንም ይሄ ነገር ዮሴፍ እዛ ቤት መቆየት ቢኖርበት ኖሮ እግዚአብሔር ነገሩን ኤክስፖዝ ማድረግ ይችላል። በወደደው መንገድ ይችል ነበር፣ ግን አላረገውም። እግዚአብሔር ጥፋተኛ ሆኖ ነው እስር ቤት የተጣለው። እግዚአብሔር ነገሩ እውነት ስለሆነ ኔቶ አይደለም፣ ውሸት እንደሆነ ያውቃል። ግን የሚሄድበት ቦታ ትክክለኛ ቦታ እንደሆነም እግዚአብሔር ያውቃል። እዛ የሚሰራ ስራ እንዳለ ያውቃል እግዚአብሔር። እዚህ ወህኒ ተጣለ። ወህኒ ሲጣል ደግሞ ከእሱ ጋር አብረው የተጣሉ ደግሞ ሌሎች ነገ ታሪኩን የሚለውጡ ሰዎች አብረው ተጥለዋል። ያችሁ ነገር ሲገጣጥም እግዚአብሔር ነገሮቻችሁ ሲገጣጥም እንደዚህ ነው። ነገሮች ተገጣጠሙ። ይሄ ሰው ህልም ፈታ፣ ልምጣ ህልም ፈታ፣ አስቡኝ አላቸው፣ ረሱት። ከዛ ንጉሱ ህልም አለመ። ይህንን ህልም የሚፈታል ሰው አለ ተባለ። ንጉሱ አስቡት፣ የእግዚአብሔር ስራ እያችሁት እንዴት አድርጎ እንደሚመጣ ተጠራ። በአስቸኳይ ንጉስ ፊት ቀረበ፣ ህልሙን ፈታ። ከዛ የህልሙን ፍቺ ነገረው። ንጉስ ይህንን ያድርግ፣ ሰው ይሹም አለ።
ከዚህ በላይ ከአንተ በላይ ይሄንን የሚያደርግ የለም ተባለ። ስልጣን ተሰጠው። ሰውየው በሆነ ደቂቃ ታሪኩ ተለወጠ። ታሪኩ ተለወጠ። ጨርሶ ተመልሶ ሊመጣበት ወደማይችለው ክብር እግዚአብሔር አስገባው። ሊመለስ የማይችል ሊከራከሩት የማይችል የሆነ ሊነጥቁት ወደማይችል ሰውየው ሊታሰብ በማይችል በረከት ውስጥ እግዚአብሔር ከተተው። እመኑኝ፣ እግዚአብሔር ሲመጣ የምታውቁትን ነገር አያደርግም። የሚታወቅ ነገር ይሄ የምትገምቱት ግምቶች ምናምን አይሆኑም። እውነት ከእግዚአብሔር ጋር ከቆማችሁ፣ በእርግጥ እግዚአብሔርን ከተደገፋችሁ፣ አትጠራጠሩ፣ በማንም ያልተገመተና ያልተጠበቀ ነገር በህይወታችሁ መሆን ይጀምራል። እግዚአብሔር በዮሴፍ ህይወት ያደረገው ይሄን በቃ አለቀ። ተጠራ፣ በቃ ንጉሱ ሾመው። ከኔ በቃ እኔ የምበልጥ በወንበሬ ነው። እንዴት ብቻ ኢሚግራንት እኮ ነው ሰው ከእስር ቤት ወጥቶ በአንድ ቀን በወንጀል የታሰረን ሰው እንዴት ነው ብላችሁ ፕሬዚዳንት የምታደርጉት? እንደው የእግዚአብሔር ተአምራት ካልሆነ እንዲህ አይነት ሴት ደፍሮ እስር ቤት የገባን ሰው አውጥታችሁ የግብፅ ጠቅላይ ሚኒስትር ታደርጉታላችሁ እንዴ? ታሪኩ እኮ ሲጠና ፋይሉ ሲጠና እኮ ዛሬ ፕሬዚዳንቶች እንደዛ አይደል የሚከሰሱት? ሲመረጡ የድሮ ፋይላቸውን እያመጡ አይደል የሚጥሏቸው? ይሄ ሰው ፋይሉ ጥሩ አይደለም እኮ፣ የፖሊስ ሪከርዱ ጥሩ አይደለም፣ ሴት ሊደፍር ሲል ተይዞ ተብሎ ነው ሪፖርት የተደረገው። ፋይሉ ብታጠኑ፣ የፖሊስ ሪፖርቱ ብታጠኑ እንደዛ ነው የገባው ሰውዬ። ያልደረቀ ወንጀል ነው ያለው። ስለዚህ እንዴት ነው ያልደረቀ ወንጀል ያለው ዘራቢ ወንበዴን ሰው በአንድ ጊዜ የግብፅ ጠቅላይ ሚኒስትር ልታደርጉት የምትችሉት? በቃ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ካለ አለ እኮ በቃ ያንተ አስተያየት፣ ያንተ ንግግር፣ ያንተ ማብራሪያ እሱን እግዚአብሔር አይቀበል፣ ውድቅ ነው የሚያደርገው። ስለዚህ ይሄ ሰውዬ ቦታውን ያዘ። የሚገርማችሁ ከዛ እንዳለውም ረሃብ ዘመን መጣ። 7 ዓመት የጥጋብ ዘመን ነበር። በጥጋብ ዘመኑ ሰብሉ ሰበሰበ። በረሃብ ዘመን ያለውን ዘመን እያለፉ እያሉ ረሃቡ የት ይደርሳል? ከናን። አያችሁ የእግዚአብሔር ስራ ይሁት እንግዲህ እንዴት አድርጎ ነገሮች እንደገጣጠመ። እህቶቼ ዝም ብላችሁ ልብ ብላችሁ ተመልከቱ እንጂ የእናንተም ጉዳይ እንደ ዮሴፍ በቃ መልክ እየያዘ ነው፣ እየመጣ ነው፣ እየሄደ ነው። በቃ እየመጣ እያለፈ ምናምን። አስቡት፣ ዮሴፍ ተሸጠ፣ ተሽጦ ግብፃ ጲጢፋራ ቤት ገባ፣ እስር ቤት ገባ፣ ንጉስ ጋር ገባ። ንጉስ ጋር ገብቶ የረሃቡ ዘመን መጣ። አስቡ፣ የረሃቡ ዘመን መጥቶ ረሃቡ ከናን ገባ። ከከናን ደግሞ ያዕቆብ ሰማ። ያዕቆብ ደግሞ ሂዱ ወደ ግብፅ ሂዱ፣ ግብፅ ጥጋብ ነው፣ ሂዱና ሸምታችሁ ነው አላቸው። የእግዚአብሔር ርቀቱ ነገሮችን ለመቀየር የሚሄድበት መንገድ የሚሄድበት ርቀት ልምጣላችሁ። ይሄ ሁሉ ከሆነ በኋላ ወንድሞቹ እህል ሊገዙ መጡ። አይገናኙም። አሁን ታስባላችሁ፣ ግን ዮሴፍ እኮ አገኛቸዋለሁ ብሎ አልጠበቀም። ኔቨር። በዚህ መልኩ እነዚህ ወንድሞቼ እኔ ጋር ይመጣሉ ብሎ አልጠበቀም ጨርሶ። እነሱም አልጠበቁም፣ ዮሴፍም አልጠበቀም። ግን የእግዚአብሔር ፕሮግራም ነበር፣ የእግዚአብሔር አጀንዳ ነበር። ዩሲ አንዳንዴ የእግዚአብሔርን እኮ ነገር አታውቁት የሚባለው ልክ ፅንስ ሴት ማህፀን ውስጥ እንዴት እንደሚዋደድ እንደማታውቁ የእግዚአብሔርም ስራ እንደዛ ነው ይላል አይደል? አታውቁትም። ታውቃላችሁ። የምታዩ መስላችን ኖ ኖ ኖ፣ በቃ ቢዮንድ ዩር ካፓሲቲ ነው። በቃ ቢዮንድ ዩር ኢማጂኔሽን ነው። የእግዚአብሔር ነገር ምንም ከምታስቡት ከምትጠብቁት በላይ እኮ ነው። በቃ እንትኑ ራሱ ይገርማል። ውስብስብ ያለውን ፍትትት አድርጎ ልክ ፐዝሉን ሲገጥመው እዚህ ጋር ሲያመጣው ወንድሞቹንም ዮሴፍንም ግጥምጥም። አሁን ነው ዋናው። ይሄ ነው ስለ ፍቅር የነገርኳቸው። እኔ ብሆን አልኳቸው፣ እኔ ብሆን እንዲህ መከራዬን ያበሉኝ 13 ዓመት እኮ ነው። ከ17 ዓመት በ30 ዓመቱ ነው ፈርዖን ፊት የቆመው። አስቡት፣ 13 ዓመት አለ። 13 ዓመት ችግር እንዲጠብስ ያደረጉት ወንድሞቹ ናቸው። 13 ዓመት ያንገላተቱት ያንከራተቱት፣ ከአባቱ ቤት ከእናቱ ቤት ርቆ ወጣትነቱ እንዲበላ ያደረጉ እነዚህ ሰዎች ናቸው። ታዲያ እነዚህን ሰዎች ስታዩ ቁጣ እንጂ የሚመጣባችሁ እንዴት ለቅሶ ይመጣባችሁ? እንባችሁ ይደርቃል እንጂ እንዴት ታለቅሳላችሁ? እነሱን ታስለቅሰዋቸዋላችሁ እንጂ እንዴት እናንተ ታለቅሳላችሁ? ዮሴፍ ግን አለቀስ። አይገርም? የክርስቶስ ልብ ስላለው። ስለ ፍቅር ነው አይደል ያወራኋችሁ ቅድም ያልኳችሁ። ይሄ ነው ፍቅር። የክርስቶስ ፍቅር ማለት ይሄ ነው። እናረገዋለን ወይ? ኢትዮጵያውያን እናረገዋለን ወይ? ዛሬ እንበላላ የለም ወይ? በዘር ምንም ያላረገን እንደው በታሪክ ለምናውቀው እንጋደል የለም ወይ? ኦሮሞ እንዲያድርጎህ ነበር፣
ትግሬ እንዲያርጎ አማራ እንዲያርጎ ነበር እየተባልን አይደል እንዴ? የዛሬ 3000 ዓመት ታሪክ እያመጡልን የምንባለው የምንበጣበጠው የምንገዳደለው አይደል እንዴ? ምህረት መደራረግ አቅቶን አይደል እንዴ? በየጫካው ቃታ እየሳብን ወንድሙን የሚገድለው የሚሰቅለው አሰቃቂ ሞት የሚገድለው እየቆጠረ አይደል እንዴ? የሚታይ የቅርብ እኮ አይደለም፣ የማናቀው ታሪክ አያቶች ቅድመ አያቶቻችን አረጉ የማናቀው ታሪክ ኢቭን እንኳን በጽሁፍ ያልተሰነደ በታሪክ ምናምን እንዲህ አይነት አሁን ጀነሬሽን ላይ እዚህ ሞደርን በሆነ ሶሳይቲ ላይ የጥንት የጋሪዮሽ አስተሳሰብ ያለው ህዝብ እኮ ነው። ይሄ ነው እኮ እያበላላን እያገዳደለን ያለው ይሄ እኮ ነው። ታሪክ እኮ ነው። ዮሴፍ እኮ ተቆጥቶ ሰይፍ መምዘዝ ነበር። ስልጣኑም አለው እኮ እነዚህ ወንድሞቹን የልክ ልካቸውን ማሳየት መቅጣት እኮ እጁ ላይ ነው እኮ ስልጣኑ እጁ ላይ እኮ። የግብፅ እኮ ጠቅላይ ሚኒስቴር ነው፣ አዛዥ ነው ብያቸዋለሁ። ጦር አለው እኮ ወንድሞቹን ሊያጠፋቸው እኮ በደቂቃ ይችላል። ቁጣ ሊሞላበት ይችላል። ግን እሱ አለቀሰ ይላል። ወንድሞቹን ሲያለቀስ አልቻለም ነው የሚለው። በቃ ውጡልኝ አላቸው ሰዎች፣ ውጡልኝ ከወንድሞቼ ጋር ተውኛል። የሸጣችሁን ዮሴፍ እኔ ነኝ አላቸው። ዋይ ኦ ማይ ጋድ! ይሄን ሳነብ እኔ ፍስስ ነው ያልኩት። ኦ ማይ ጋድ! ምን አይነት ልብ ነው ያለው ዮሴፍ! ምን አይነት ፍቅር ነው ያለው! አስወጡልኛል አልቻለም። በቃ እኮ ጥላቸው አይደለም የመጣበት፣ ክፋቱ አይደለም ያረጉት ነገር አይደለም የመጣበት። በቃ ወንድምነቱን የመጣበት ፍቅር ነው የመጣበት። እነሱን ለ13 ዓመት አለማየቱ ነው ያስጨነቀው እንጂ ይሄ ትላንትና የሰሩበት ግፍ አእምሮ ላይ አልመጣም። አእምሯችሁ ላይ ምንድነው የሚመጣው ነው? እኔ እዚህ ውስጥ የገባችሁ በተለያየ ሰው ላይ ጥላቻ ያላችሁ ሰዎች ፕሊዝ ተውት። ዮሴፍ የተበደለውን ያህል እናንተ አልተበደላችሁ። ብቻውን የተሰደደው በባዕድ ምድር 13 ዓመት ነው ባሪያ ሆኖ በየእስር ቤቱ የተንከራተተው። እንዲህ አይነት ልብ የክርስቶስ ልብ ብቻ ነው። በብሉይ ኪዳን ኖሮ የአዲስ ኪዳን ልብ ያለው ዮሴፍ ነው። ኧረ ኢየሱስ ያድናል። እኔ ይሄንን ሳነብ ነፍስ አልቀርልኝም። ለኢትዮጵያ እንደው ሜዲኬሽን ቢሰጠን በክትባት መልክ ለሁሉም ኢትዮጵያ፣ ለኦሮሞ፣ ለትግሬው፣ ለጉራጌው፣ ለከምባታው በቃ እንደው ክትባት ልክ እንደ ኮቪድ በቃ እግዚአብሔር እየመጣ ቢከትበን፣ ኦርቶዶክሱን ቢከትበው፣ ፕሮቴስታንቱን ቢከትበው፣ ሙስሊሙን ቢከትበው፣ በቃ እግዚአብሔር መጥቶ የዮሴፍን ልብ ቢገጥምልን፣ ምህረትን፣ ፍቅርን፣ ቸርነትን፣ በጎነትን፣ ለወንድም ማሰብን እግዚአብሔር ለእያንዳንዳችን እንደው ከሰማይ ቢያፈስልን እና ስለ ፍቅር ነው ያወራኋችሁ። መጀመሪያ የተነሳሁበትን አትርሱ። ስለ ፍቅር ነው እናገራለሁ ያልኩት። ያ ሁሉ ያወራሁት መነሻ ነው። እዚህ ጋር ግን ያየሁት ነገር አቆመኝ። ይህ ሁሉ አንብቤን የመጣሁት ቅድም የነገርኳችሁን ሁሉ አንብቤ መጥቼ እዚህ ጋር ግን አልቻልኩም። እንደ ኖርማል ነው ያነበብኩት። ከዛ በፊት ያሉትን እንደ ኖርማል አንብቤ መጣውና እዚህ ጋር ግን ማለፍ አልቻልኩም። ወደ ሌላው ምዕራፍ መሄድ አልቻልኩም። እግዚአብሔር እዛ ጋር አቆመኝ። ዋው አልኩኝ። አስወጣቸው ይላል። የሚገርማችሁ ግብፃውያን አስወጣቸው። እናንተ አይመለከታችሁ። አስወጣቸው። ዊርድ ነው አለ እነሱ። እነዚህ ወንድሞቼ ያሳደዱኝ የሸጡኝ ናቸው፣ ለእነሱ ነው ማለቅሰው ቢል ለሰው ግራ ነው የሚያጋባው። ለማይገባው ለምን ትነግረዋለህ? ማስወጣት ነው እንጂ አይገባውማ። ይሄ ለግብፃውያን ይሄ አይገባቸውም። አስወጣቸው፣ ውጡልኝ። እኔ ከወንድሞቼ ጋር ዲል የማደርገው ነገር አለ። አያቸውና እኔ የሸጣችሁ ወንድማችሁን አይዟችሁ። እኔ የገረመኝ የደግነቱ ጥግ በቃ የፍቅሩ ጥግ የደነቀኝ ምን ታውቃላችሁ? እንዲህ አለ፣ እግዚአብሔር አትዘኑ አላችሁ። ምን ማለት ነው አትዘኑ? ወንድሞችን እኮ ነው አትዘኑ። ወንድሞች አትዘኑ፣ በዚህ ነገር አትዘኑ። ይሄንን እግዚአብሔር አስቀድሞ ዓለምን ለማዳን በእናንተ ተጠቅሞ ልኮኝ ነው። ይሄ በጎ አእምሮ የሚባለው ይሄ ነው። እኛ እንደሱ እንላለን እንዴ? ሰው ያለንን እኮ ያላለንን አይደል የምንለው እንዴ? ሰው ያላሰበውን አይደል የምናስበው እንዴ? ሰው አእምሮ ላይ የሌለውን እኮ አለ ብለን የምናወራ ሰዎች ነን። ይሄ ሰው ግን ኖ አለ። ኖ በቃ እናንተ አትዘኑ ወንድሞች፣ በቃ አይክፋችሁ። በቃ እግዚአብሔር ይሄን 13 ዓመት ለደበደበና ለጨቆነ መከራ ላበላ አንተ በታሪክ አልኩ እኮ የዛሬ 3000 ዓመት ተደረገ ብለህ ለምትለው ነገር ነው ዛሬ ወንድምን የምትገለው። ይሄ ሰው እኮ ከረንት የተደበደበ የተቀጠቀጠ 13 ዓመት ዋጋ ያስከፈሉት ወንድማቸው በቃ ከኛ ይልቅ እሱ ቂም መያዝ ነበረበት። ግን በቃ አላቸው። በቃ እኔ ይሄ ነገር ያመጣው ራሱ እግዚአብሔር ነው። እናንተን ለማዳን ዓለምን ለማዳን አስቀድሞ እናንተ እንዴት ተጠቀሙ። አቤት የፍቅር ጥግ፣ አቤት የምሕረት የቸርነት ጥግ።
እግዚአብሔር ይርዳችሁ። በእውነት እያንዳንዳችሁን እዚህ የምትሰሙኝ ሰዎች እግዚአብሔር ይርዳችሁ። ኢትዮጵያን ይርዳ፣ ኤርትራን ይርዳ። ቂም በቀል ምንም አይጠቅመን። ጎራ ሴራ አይጠቅመን። እኛ የክርስቶስ ልብ አለን። ዘራችን ሰማይ ነው። የክርስቶስ ዘር ነው ያለን። እኔ ኦሮሞ አይደለሁም፣ ጉራጌ አይደለሁም። ተወልጃለሁ ከጉራጌ ቤተሰብ፣ ግን ጉራጌ አይደለሁም። ከጉራጌ ቤተሰብ ተወልጃለሁ፣ ግን የሚበልጥብኝ ዘር አለ፣ የኢየሱስ ዘር። ስለ እሱ ነው የማወራው፣ ስለሚበልጠው ነው የማወራው። ስለ ጉራጌነቴ አላወራም። እሱ በቃ ተወለድኩ፣ በቃ ምንም ላደርገው አልችልም። በቃ ተወለድኩ፣ ከዛ ቤተሰብ ተወለድኩ፣ እሱን ልለውጠው አልችልም። ግን አንድ ግን ዘር ገባብኝ፣ በቃ አቋርጦ የገባ ዘር አለ፣ የክርስቶስ ዘር። ይሄ አሁን የምነግራችሁ ፍቅር የተሞላ ዘር፣ ይሄኛው ዘር ይሻላችኋል እህቶች፣ ወንድሞች። ምናልባት በጌታ ያልሆናችሁ ሰዎች፣ የምትሰሙኝ ሰዎች ካላችሁ ይሄ ዘር ይለውጣል። በቃ ክፋተኛውን፣ ገዳዩን፣ ነፍሰ ገዳዩን፣ መጥፎውን ራሱ ቀይሮ ሌላ የሚያደርግ ነው ይሄ። ስለዚህ ይሄን ለሰማችሁኝ ሰዎች ሁሉ የዮሴፍ መንፈስ ይግባባችሁ። ዮሴፍን የረዳ እግዚአብሔር ይርዳችሁ። በቃ ራራላቸው፣ አዘነላቸው። ኑ ወንድሞቼ ኑ ቅረቡኝ አላቸው። እኔ ማይጋድ ብዬ ነው የጨረስኩት። ይህን ሳነብ ኑ ቅረቡ። እኔ አንብቤ አውቃለሁ እኮ ምንም አዲስ እኮ አይደለም ይሄ ለእኔ። መጽሐፉን እኮ አነበዋለሁ፣ ሁሌ ሰብኬዋለሁ። ምን አዲስ ነገር አይደለም። መጽሐፉን የማነበው መጽሐፍ ነው። ግን ሁሌ እግዚአብሔር ብርሃን ያበራላቸው አይደል? ቃሉ ላይ በቃ ብርሃን ይበራላቸው። ብርሃን አበራልኝ። በቃ ኑ ቅረቡ አላቸው። አብሯቸው በላ። አባቴንም አምጡት፣ ደስ ይበላችሁ፣ እዚህ በነፃነት ኑሩ እና ጌታ ይባረክ። ይሄንን ጊዜ የሰጠን እግዚአብሔር ነው። ምሕረቱና ቸርነቱን ከኛ ያላረቀ እግዚአብሔር ይባረክ። በቃ ይሄን ፍቅር ይስጣችሁ። በቃ የተሰማኝን ሁሉ ነው የዘረገፍኩላችሁ። እንዳልኳችሁ ነው፣ እያጠናሁት ነው ዘፍጥረትን። በጣም የሚገርመኝ ነገር እናንተ ጋር አልቀረብኩም። ቲክቶክ ላይ በጣም ፌስቡክ ላይ ይሄን ተከታታይ እያስተማርኩ ነው ማለት የገባኝን። እንደውም ይሄን ትምህርት ፌስቡክ ላይ አላስተማርኩም፣ አዲስ ነው ለእናንተ። በሚገርም ሁኔታ ነው ቲክቶክ ላይ የተናገርኩት። ፌስቡክ ላይ ለ20 ደቂቃ ለ15 ደቂቃ ነው የምናገረው፣ ግን ለእናንተ በጣም ሰፊ ነገር ነው አብሬያችሁ ያየሁት። በቃ ፍቅር ይስጣችሁ። የዛሬ ሌሰን ይሄ ነው። ፍቅር ይስጣችሁ። የዮሴፍ አይነት ፍቅር ይስጣችሁ። የኢየሱስ አይነት ፍቅር፣ የዮሴፍ አይነት ፍቅር እግዚአብሔር ይስጣችሁ። በተረፈ እንትኔን ጨርሻለሁ። እዚህ ውስጥ መስመር ያላችሁ ሰዎች ማለት የምትፈልጉትን ማለት ትችላላችሁ። መጨረሻ ግን በጸሎት አጠናቅቃለሁ። መጀመሪያ ግን ጌታን መቀበል የምትፈልጉ ሰዎች ካላችሁ ቁጥር 7 ንኩልኝ። ጌታ ኢየሱስን መቀጠል እፈልጋለሁ፣ ይህ ፍቅር የኔም እንዲሆን እፈልጋለሁ የምትሉ ሰዎች ካላችሁ፣ ይህ ፍቅር ለእኔም እንዲሆን ጌታ ኢየሱስን መከተል እፈልጋለሁ፣ የንስሐ ጸሎት ያስፈልገኛል የምትሉ ሰዎች ካላችሁ ቁጥር 7 ንኩልኝ። ቁጥር 7 ብትነኩልኝ የንስሐ ጸሎት ጸልይላችኋለሁ። ጌታ ኢየሱስን መከተል እፈልጋለሁ ተክሉ ጸልይልኝ የሚል ሰው ካለ እሺ፣ አንድ ሰው አይቻለሁ። ወሰን ሌሎች አላችሁ። ጌታ ኢየሱስን መከተል እፈልጋለሁ ጸልይልኝ፣ የንስሐ ጸሎት መጸለይ እፈልጋለሁ የሚል ሰው አለ። ጌታ ኢየሱስን እንደ ግል አዳኝ መቀበል እፈልጋለሁ የሚል አለ። ቁጥር 7 ሌላም አይቻለሁ። ሆልህ የሚል እግዚአብሔር ይባርክ። ሆልህ ሌሎች አላችሁ። ቁጥር 7 ጌታ ኢየሱስ ክርስቶስ እንደ ግል አዳኝ መቀበል እፈልጋለሁ፣ ዛሬ የንስሐ ጸሎት ከአንተ ጋር መጸለይ፣ ይሄ ፍቅር በቃ እኔም ውስጥ እንዲገባ እፈልጋለሁ የምትሉ አላችሁ። ይሄ ፍቅር እኔም ጋር እንዲመጣ፣ ይሄ አይነት የዮሴፍ አይነት ፍቅር፣ ይሄ ኢየሱስን ስትቀበሉ የሚመጣ የሚፈስላችሁ ፍቅር ነው። ዛሬ ንስሐ እገባለሁ፣ ከጌታ ጋር መታረቅ እፈልጋለሁ የሚል ቁጥር 7 መንካት ይችላል። ቁጥር 7 ጌታ ኢየሱስን መከተል እፈልጋለሁ የሚል ሰው በሰማይ ይቸዋለሁ። ሌሎች አላችሁ። መከተል ብትፈልጉ ንስሐ መግባት እፈልጋለሁ የምትሉ ሰዎች አሉ። ጋድ ኢዝ ማይ ሳልቬሽን አይ ቲንክ በጌታ ነቢይ ያምናለሁ። ቲጂ ቁጥር 7 ወይንም ባክ ያረጋችሁም ካላችሁ፣ ባክ ያረጋችሁ በጌታ የነበራችሁ ባክ ያረጋችሁ ማለት ከጌታ ቤት የወጣችሁም ካላችሁ ጸልይላችኋለሁ። ቁጥር 7 ንኩ። አዲስ የሆናችሁ ጌታ ኢየሱስን መከተል እፈልጋለሁ የምትሉ ቁጥር 7 ንኩልኝ። ለእናንተ ጸልያለሁ። ወደ 4 ሰው አይቻለሁ። ሌሎች አላችሁ። ቁጥር 7 ጌታ ኢየሱስን መከተል እፈልጋለሁ ተክሉ ጸልይልኝ፣ የንስሐ ጸሎት መጸለይ እፈልጋለሁ የሚል ሰው ካለ ኤቢ እሺ፣ ተባረክልኝ፣ ተባረኩ። ሌሎች አላችሁ። ጌታ ኢየሱስን መከተል እፈልጋለሁ የሚል ልከተለው እፈልጋለሁ፣ ንስሐ መግባት እፈልጋለሁ የሚል ዩዘር የሆነ ነንበር አይቻለሁ። ቁጥር 7 ወደ 6 ሰው አይቻለሁ። ሌሎች አላችሁ። ጌታ ኢየሱስን መከተል እፈልጋለሁ ተክሉ ጸልይልኝ የሚል ሰው ካለ ቁጥር 7 ይንካ። የንስሐ ጸሎት እንጸልያለን፣ የመመለስ ጸሎት እንጸልያለን። ሰው በልቡ አምኖ
በአፉ መስክሮ ይድናል ይላል። ስለዚህ በልቡ አምኖ በአፉ መስክሮ ይድናል። መዳኛው መንገድ በልብ አምኖ በአፍ መስክሮ መዳን ነው። ይህ የእግዚአብሔር ቃል ነው የሚለው። ስለዚህ አሁን በልባችሁ ያመናችሁትን በአፋችሁ ትመሰክራላችሁ። ቁጥር 7 ጌታ ኢየሱስን መከተል እፈልጋለሁ የሚለው 1 ደቂቃ ሞር እሰጣለሁ። ከዛ በኋላ ጨርሳል። ንስሐ ጸሎት አብረን እንጸልያለን። ሌሎች አላችሁ? ቁጥር 7 ጌታ ኢየሱስን መከተል እፈልጋለሁ፣ ንስሐ መግባት እፈልጋለሁ፣ ከአንተ ጋር መጸለይ ንስሐ ጸሎት እፈልጋለሁ የሚል ሰው አለ ካለ? ቁጥር 7 አላችሁ? ኦኬ እሺ፣ ለእናንተ ጸልያለሁ። አሁን ቁጥር 7 የነካችሁ ሰዎች ከኔ ጋር ይህን የንስሐ ጸሎት ትጸልያላችሁ። እኔ የምለውን ከኔ በኋላ ትላላችሁ። ስለዚህ ጌታ ኢየሱስ ሁሉ ቦታ አለ፣ አሁን ባላችሁበት ቦታ አለ፣ ይቀበላችኋል። ልክ ዮሴፍን እንደነገርኳችሁ ዮሴፍ ልብ የሰጠው እግዚአብሔር ዛሬም ለእናንተ ያ ልብ ይገጥምላችኋል። ስለዚህ እስቲ አብረን እንጸልያለን። ከኔ በኋላ እኔ የምለውን በሉ። እግዚአብሔር አምላካችን ሆይ ይህንን ጊዜ ስለሰጠኸኝ አመሰግንሃለሁ። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። አንተ ደግሞ ስለ ኃጢአቴ በቀራንዮ መስቀል ላይ እንደ ሞትክ ከሙታንም እንደተነሳህ በአባት ቀኝ እንዳለህ አምናለሁ። ቃልህ እንደሚለው ሰው በልቡ አምኖ በአፉ መስክሮ ይድናል እንደሚል እኔም በልቤ አምናለሁ፣ በአፌም ኢየሱስ ጌታ እንደሆንክ እመሰክራለሁ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ተባረኩ። እናንተ ጌታ ኢየሱስን ለመከተል የወሰናችሁ ሰዎች፣ ቁጥር 7 የነካችሁ ሰዎች ሚሴጅ አድርጉልኝ። በዚህ በቲክቶክ ሚሴጅ ላይ ሚሴጅ ብታደርጉልኝ ትምህርቶች አሉኝ እልክላችኋለሁ። ኦንላይን ትምህርቶች አሉኝ። ኢሜይላችሁን ካስቀመጣችሁልኝ በኢሜይላችሁ የደህንነት ትምህርት አለ፣ እሱን እልክላችኋለሁ። እሱን እንዴት እንደምታጠኑ እንዴት እንደምትማሩ ነግራችኋለሁ። በተረፈ ደግሞ አካባቢያችሁ ያሉ አብያተ ክርስቲያናት ስላሉ ከእነሱ ጋር እንድትገናኙ ሄልፕ ላደርጋችሁ ይችላለሁ። ግን ዛሬ በገባችሁት የንስሐ ጸሎት መሰረት እናንተ የእግዚአብሔር ልጆች ሆናችኋል። የክርስቶስ ፍቅር በልባችሁ ፈሷል። ይሄንን አምናለሁ። ዘመናችሁ ይለምልም። ልጸልይላችሁ ለእናንተ በኢየሱስ ክርስቶስ ስም። አሁን ቁጥር 7 ነክተው አንተን ለመከተል የወሰኑ በጌታ በኢየሱስ ክርስቶስ ስም ተቀበላቸው፣ ልጅ አድርጋቸው። ከዚህ ዓለም ክፉ ነገር ሁሉ ታደጋቸው። የጨለማው ስልጣን ከፊታቸው ይጠረግ። ይሄን ውሳኔ እንዳደረጉ አውቆ በተለያየ አቅጣጫ ህይወታቸውን ወደኋላ ሊመልስ ያሰበ የትኛውም የጠላት ስራ ሁሉ ይፍረስላቸው። ዛሬ ጤና ማጣት ቢኖር ጤናቸው ይመለስ። ያጡት ነገር ቢኖር ያገኙት። ክፉ የመከረው ምክር ቢኖር ይፍረስላቸው። እግዚአብሔር ወይ ዘመናቸው በቤት ይለቅ። ያንተን ፊት የሚፈልጉበት ዘመን ይሁንላቸው። ዮሴፍን ሰው እንዳመቻቸለት ወደ ቦታው እንዲደርስ እንዳደረግከው ዛሬም እህቶቼ ወንድሞቼ ይሄን ቁጥር 7 የነኩትን ሁሉ በኢየሱስ ክርስቶስ ስም ወደ አሰብከው ቦታ እስኪደርሱ ድረስ ከጎናቸው እንድትሆን፣ እንድትረዳቸው፣ እንድታገዛቸው፣ ጉልበት እንድትሰጣቸው ለምኝሃለሁ። ይሄ መዳናቸው ይፈጸምላቸው። ወደ ኋላ አይበሉ ጌታ ሆይ፣ ይልቁኑ አሳድጋቸው፣ አብዛቸው፣ ጨምራቸው። በወሰኑት ውሳኔ አይጸጸቱ። ምክንያቱም የወሰኑት አንተን የዓለም ሁሉ ጌታ የሆንከውን ኢየሱስ ክርስቶስ ለመከተል ስለሆነ በሙሉ ልባቸው በሙሉ አቅማቸው ይሄን እንዲያደርጉ፣ ይሄን ደግሞ እንዳያደርጉ የሚከለክላቸው የጠላት ስራ ሁሉ ከፊታቸው የፈረሰ ይሁን። ጌታ ሆይ ደስታቸው ፍጹም ይሁን። አንተ ይህንን ስላደረግክ አመሰግንሃለሁ። አሁን ደግሞ እዚህ ውስጥ ሆነው
ጸሎት የሚፈልጉ የታመሙ ግራ የገባቸው ጥያቄ ያላቸው በኢየሱስ ክርስቶስም ጥያቄያቸው መልስ ያገኝ። የትኛውም ጠላት የያዘባቸው ነገር ይልቀቅ ይልቀቅ። ኢን ዘ ማይቲ ኔም ኦፍ ጂሰስ ይልቀቅ። ጤናቸው ላይ የተቀመጠ ልጆቻቸው ላይ የተቀመጠ እነሱ ላይ የተቀመጠ በየትኛውም አቅጣጫ ወደ እነሱ የመጣ ቀስት ሁሉ በኢየሱስም ይሰበር። ኢን ዘ ማይቲ ኔም ኦፍ ጂሰስ ይሰበር። አሁን ቀስቱ ይሰበር፣ ኃይሉ ይሰበር። ያሰበው ሐሳብ ይበተን በጌታ በኢየሱስም። አያገኛቸው፣ ክፉ አያገኛቸው፣ ጨለማ አያገኛቸው። ዘመናቸው ሁሉ በቤት ይለቅ። አስጨናቂዎቻቸው ይዋረዱ፣ የክፋት ኃይላት ይታሰሩ። በዘመናቸው ሁሉ አንተን አክብረው ዘመናቸው ይለቅ። የክፋት ኃይላት የጨለማ ስልጣናት ሁሉ በዘመናቸው እንዳይሰሩ፣ ዘመናቸው ሁሉ በቅድስና አንተን በመፍራት አንተን በመውደድ እንዲያልቅ እግዚአብሔር አምላኬ ሆይ ለአንተ ለታመንከው ልጆችህን አደራ አሳልፌ እሰጥሃለሁ። በዘመናቸው ፍጻሜ የማያፍሩበትን ስራ ሰርተው እንዲያልፉ፣ ያንተ መልካምነት በሕይወታቸው ተገልጦ እንዲያልፉ፣ ያንተ መልካምነት በዘመናቸው ሁሉ እንዲገለጥ ባሪያዎችህን ለአንተ አሳልፌ የሰጠው። ስለ ሁሉ ክብር ለአንተ ይሁን። በኢየሱስ ክርስቶስ ስም ጸልያለሁ፣ አሜን። ተባረኩ። ውስጥ መስመር ያላችሁ የምትሉት ነገር ካለ ማለት ትችላላችሁ። እንደገና ቻው ማለት ካለባችሁ ቻው ብለን መውጣት እንችላለን። ግን የተወደደ ጊዜ እንደነበረን ተስፋ አደርጋለሁ። ተባረኩልኝ። ድሉን ለእናንተ እሰጣለሁ። ሻሎም ተክሉዬ፣ እንዴት ነህ? ሁሉ መልካም? እግዚአብሔር ይመስገን። ማልበል ኬት ነው? ጊዜ በኋላ ተገናኘን። ጸጋ ብኔ ሰላም ነው? እግዚአብሔር ይመስገን። እሺ ተክሉዬ፣ ተባረክ። ክብር ለጌታ ይሁን። እግዚአብሔር አምላክ በቃሉ በሚገርም መረዳት ጸጋ በሚገርም መረዳት በቅዱስ ቃሉ ዛሬ እግዚአብሔር አባት ኢንካሬጅ አድርጎናል። አሁን እዚህ ቲክቶክ ከመምጣቴ በፊት ላይቭ ላይ ነበርኩ እኔም አብሬ ከዛ ፌስቡክ ላይ እና አይ ዋዝ ቢን ብሌስድ በጣም እዛም ተባርኬያለሁ። ይሄ ነው የአምላካችን ቃል እና እግዚአብሔር ልዩ የሚያደርጋቸው ይሄ ነው። ብዙ አማልክቶች አሉ በምድር ላይ፣ ብዙ መጽሐፎችም አሉ በምድር ላይ፣ ግን ሁሉም የሚደገሙ አይደሉም። ሁሉም አዲስ ነገር የላቸውም። የሚሰለች ወይም ደግሞ እኛ ኤክሰርሳይዝ አድርገን ነው እነሱ የሚያደርጉትም የምናደርገው ነገር ነው። አማልክቶቹም ሆኑ ጽሑፎቻቸው። የእኛ እግዚአብሔር ግን በመንፈስ የጻፈው ቅዱስ የእግዚአብሔር ቃል ሁልጊዜ አዲስ ነው። ሰብከከዋል፣ አንብበከዋል፣ ዘምረከዋል፣ ዲስከሽን አድርገዋል። በዚህኛው መረዳት በዚህኛው መገለጥ ደግሞ ይሄ በቃ የመንፈስ ቅዱስ ስራ ነው። በእውነት በመንፈስ ቅዱስ ምሪት የተጻፈ ሕያው የሆነ የእግዚአብሔር የአፉ ቃል ነው። ሁለትም ምላስ ያለው ሰይፍ አይደለም የሚለው፣ ጅማትን፣ እሳትን፣ ውሃን የሚቆርጥ ነው እና የእግዚአብሔር ቃል ይሄ ነው እና በጣም ደስ የሚለኝ ምንድነው ሁልጊዜ ሳስብ፣ አሁን ላይ በደንብ እየበሰልኩ ስመጣ በተለይ የእግዚአብሔርን ቃል ማወቄና የእግዚአብሔር መሆኔ በቃ በጣም ደስ ይለኛል። ቢኮዝ ታሪኩ እንደ ፊክሽን ወይም የሆነ እንደሆነ መጽሐፍ የሆነ ጊዜ ተነቦ የሚቆም አይደለም። መረዳታችን በየዕለቱ ነው። ዘፍጥረት 1ን ብናነበው ወይም ደግሞ ሄደን ማቴዎስ 1ን ብናነበው ዛሬ ያገኘነው መረዳት ነገ ላይ ሌላ ነው። እኔ ይሰለቸ የነበር አሁን ለምሳሌ እንትና ከእንትና ተወለደ፣ እንትና ከእንትና ተወለደ የሚለው የሚገርም ግን እውቀት አለው፣ የሚገርም ማስተዋል አለው። እግዚአብሔር በመጀመሪያ ይሄን ፈጠረ ያን ፈጠረ የሚለውን ዘለው ነበረ ሳልበስል በፊትና አሁን ግን መሰረትን ስታውቅበት፣ የእግዚአብሔርን እጆቹን ስራ ጥበቡን ስታውቅበት፣ ጠላት በተለያየ መንገድ ይመጣልና እየሄድክ በዛ መረዳት በዛ ቃል ሙሌት ሰማዩን አይተ በሚዘንበው ዝናብ ወይ ፀሐዩን አይተ እግዚአብሔር ልታመሰግን ወይ ደግሞ የክፉን ፍላጻ ልትቃወም የምችልበት ጸጋም ታገኛለህ እና ለእግዚአብሔር ቃል ሁልጊዜ መበርታት አለብን። ክብር ለጌታ ይሁን። ዘመንህን ነገርህን እግዚአብሔር አባት አሁንም ያስፋ፣ አሁንም አገልግሎት ይስፋ። የተወደደ ልጅ እንዳለ አውቃለሁ። በእንግሊዝኛ አንድ ጊዜ ጆይን እናደርግ ነበረ፣ አሁን ረጅም ጊዜ ሆኗል እና እሱ ይባረክልህ፣ ባለቤት ትባረክ። በቃ አንተም ለምልም በአገልግሎት ስፋ። ኢንቦክስ አድርጌልሃለሁ። ላስት ታይም ተነጋግረንም አይ ቲንክ ቢዚ ሆነ መሰለኝ አላየህም እና በቃ ኮሚኒኬት እናድርግ። ተባረክ። ሁሌ ጥሩ ነገር ነው የምትናገረው። እግዚአብሔር ይባርክ። ሌሎቻችሁ መቀጠል ትችላላችሁ። ሜይ ቢ ስቴት ካላችሁ እኔ ልግባ። ግቢ። እሺ፣ እንደምናችሁ ሁላችሁም እንኳን አደረሳችሁ ላለው። እኔ ብዙ ጊዜ ኮሜንት ላይ ጽፍልሃለሁ። እኔ ኦርቶዶክስ ተከታይ ነኝ ከነ ቤተሰቦቼ፣ ግን
በጣም እንደምወድህ ለመንገር ነው። በጣም ቃሎች የምታስተምራቸው የምትናገራቸው ሁሌ በቃ ውስጤን ያንጹታልና እግዚአብሔር ይባርክ ከነ ቤተሰቦችህ። ይህንን ለማለት ነው። እከታተልሃለሁ። በጣም ነው ደስ የሚለኝ። ይህን ለማለት ነው። እግዚአብሔር ይስጥልኝ። ደስ ይላል። እናንተን ሳይ ደስ ይለኛል። ማለት እኔ አንድ እምነቴ ምንድን ነው ደስ ይላል። የእግዚአብሔርን ቃል እንዲያውቁ ፍላጎት አለኝ፣ ደስታ አለኝ። ብዙ ኦርቶዶክሶች ባይዘው ይከታተሉኛል። እንዳለችው አንድ ቤተሰብ እዚህ ካልጋሪ አግኝተውኝ ኦርቶዶክሶች ናቸው አገኙኝና ቀጥል እኛ እንደ ፋሚሊ እንሰማሃለን አብረን አሉኝና እንዴት ደስ እንዳለኝ አጠይቁኝ። ብዙ ፕሮቴስታንቶችን አገለግላለሁ፣ በብዙ ሺህ የሚቆጠር እሰብካለሁ። ግን እንዲህ ሲሉኝ ደስ እንደሚለኝ አጠይቁኝ። ለምን ካላችሁኝ የሆነ የተለየ ነገር ለማድረግ እነሱ ላይ እንትን ለመምታት አድቫንቴጅ ለመምታት አይደለም። መልእክቶቻችሁ ከእናንተ ውጪ በሆኑ ሰዎች መልእክት ሆኖ ሰው ሲቀበላችሁ ቀላል አይደለም እና ይሄ ነው ደስታው። ሙስሊሞች እንደዚህ አንድ ቤተሰብ እንደሱ ብለውኛል እና ከእምነት ጋር ብዙ ግን የምትናገረው ነገር ስለ እግዚአብሔር ምንም አይጎረብጥም አሉኝና ሙስሊሞች ናቸው እና ምን ለማለት ነው እናጠበው ዙሚን እናርገው። አንዳንድ ጊዜ በቃ እንትን እናደርገዋለን፣ እግዚአብሔር ያለጠጠውን ያህል ያን እንለጠጠዋለን እና ለመለያየት ብለን በቃ በቃ የሆነ የምንስማማበትን እንኳን ፓርት በቃ ለመለያየት የማንቆፍረው ጉድጓድ የለም እና የምንለያይበት ነገር አለ። ኦርቶዶክስና ፕሮቴስታንት ግን ልዩነቱ ያን ያህል ኤግዛጁሬት አናርገው። በቃ የሆነች ፖይንት አለች፣ እሷ ናት በቃ። ግን አንዱን ለመብለጥ ሌላው ለመብለጥ የምንጓተተው ገመድ ጥሩ አይመጣም። ለሁለቱም ነው የምናገረው፣ ለኦርቶዶክሱም ለፕሮቴስታንቱ ነው እና በልክ ይሁን ማለት የምንናገረው እውነት እንናገር፣ አንደብቅ፣ ክርስቶስ አይደብቅም። ስንናገር አይቆረቆራቸውም። ፎርሹር እንደው አንዳንዱ እንደው ዝም ብሎ አይነት ካልሆነ በስተቀር ስለ ኢየሱስ ሲሰበክ የሚበሳጫለ ብዬ አላምንም። እኔ ፐርሰናሊ ሰውየው ችግር ከሌለበት የማርያም ልጅ ኢየሱስ ክርስቶስ ሲሰበክ አንድ ሰው ካልወደደ እኔ ልጄን የፈለገ ሰው ቢያደንቀው ደስ ነው የሚለኝ። እኔ ልጄ አሁን ዶተን ቅድም ሲናገር ነበር ወንድሜ ጸጋብና በጣም የተወደደው ልጅ አለኝ እና ስለሱ መልካም ብታወሩ ማንም ያወራው፣ ሙስሊም ያወራው፣ ኦርቶዶክስ ያወራው፣ ካቶሊክ ይበል ልጅ ጥሩ ነው ሲሉ እንዴት ደስ ይለኛል ይሉኛል። ባይዘው ኦርቶዶክሶች መጥተው ልጅህ እንዲቆመው የሚመሰክረው በዚህ ሀገር እኮ ከባድ ነው እንዴት እንዲህ ሊያደርግ ቻለ ይሉኛል። በቃ ኦርቶዶክሶች ማለት ነው ይሉኛል። እግዚአብሔር ረድቶን ነው ምን አላቸዋል። ምን ለማለት ፈልጌ ነው፣ ማንም ሰው ልጃችሁን ሲያደንቅ ደስ አይላችሁም ወይ? በቃ ማንም ይሁን በቃ ልጃችሁ ጥሩ ነው ሐኪም ቢላችሁ ዶክተር ቢላችሁ እንደው ወንድ ከወንድ ጋር እንኳን የሚጋባው ሰው ልጅ ጥሩ ነው ቢላችሁ ይሄ በኢየሱስ አንተ ወንድና ወንድ አትሉም አይደለ? ልጃችሁ ማድነቁን እንጂ የሚታያችሁ የሰውየው ባክግራውንድም ትዝ አይላችሁ። ምን ልላችሁ ፈልጌ መሰላችሁ? እኔ አሁን ለምሳሌ ኢየሱስ ሲባል ኦርቶዶክስ መደሰት ነው ያለበት ብዬ አምናለሁ። ለምንድን ነው ካላችሁኝ የምናወራው ከቅድስት ድንግል ማርያም የተወለደው ኢየሱስ፣ ሌላ ኢየሱስ የለም። እውነቱን ለመናገር አለ ሐሰተኛው ክርስቶስ ማንም የሚከተለው የለም። ከቅድስት ድንግል ማርያም በስጋ የተወለደውን ኢየሱስን ነው አክብሩትም የሚለው አምልኩትም የሚለው እና ይሄ ነው። ደስ ብሎኛል። እንደው ዝም ብዬ ማብራሪያ ልስጥ ብዬ ነው። እግዚአብሔር ባርክሽ ማለት ፈልጋለሁ። አዜ ብዬ ዘመናችሁ ይባረክ። ሌሎቻችሁ ምናልባት አስተያየት የምትሰጡ ካላችሁ አስተያየት ሰጣችሁ ጨርሳል። ተክሻ ሰላም ላንተ ይሁን። እግዚአብሔር ይመስገን። ማለበል ከየት ነው? ይስሐቅ እባላለሁ እዚህ ከእንግላንድ። ኦኬ። እሺ ወዳጄ እና ተባረክልኝ። መልእክቶችን ሁሌ ይሰማለሁኝ። አሜን። ጌታ ዘመኔን አብዝቶ ይባርክ። ተባረክ። አሜን። ቴንክ ዩ ቬሪ ማች። እግዚአብሔር ያክብርልኝ። ስለገባችሁ ደስተኛ ነኝ። ሌሎቻችሁ የምትሉት ነገር አለ? ከመውጣት በፊት የምትሉት ነገር ካለ እድሉን ሰጥቻችኋል። ኦኬ። ስለዚህ እንዲህ እየተገናኘን እናወራለን። እሺ እኔ እናት ማለት ሳራ ነሽ ወይንስ ሳራ? እሺ ሳራ። እሺ እግዚአብሔር ይመስገን ሰላም ነው። እሺ ሰላም ነው። እግዚአብሔር አሁን በጣም ነበረ ለመግባት ነበር የምፈልገው፣ ግን ያው ዛሬ አገኘሁኝ። በጣም ደስ ብሎኛል። እሺ እና ጊዜ የለኝም ነበር፣ ለዛ ነው ሁሌ አንተ በምትገባበት ሰዓት ላይ እኔ በቃ ስራ ላይ ነበር። አሁን ግን እግዚአብሔር ይመስገን አገኘሁኝ፣ ደስ ብሎኛል። እንድትጸልይልኝ ነበር። እሺ ምን ልጸልይልሽ? ርዕስ ካለሽ ብዬ ነው። ርዕስ ካለሽ ብዬ ነው። ምን ልጸልይልሽ?
በራሴ በኩል ነው ብዙ ነገሮች ያው እንትን ስላልብኝ እንዲስተካከሉልሽ ማለት ነው። እሺ እኔ እጆቼን ዘርግቼ ጸልያለሁ። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። እኔ ጻድቅ ነኝ ስላችሁ በክርስቶስ ነው እንጂ የጽድቅን ስራዎች ሁሉ ፈጽሜያለሁ ለማለት አይደለም፣ እንደሱ እንዳትረዱኝ። ስለዚህ በክርስቶስ አማካኝነት በጸደቅኩበት ጽድቅ ደግሞ ብትጸልይ ትሰማለህ በተባልኩበት ጸሎት ለእህቴ ጸልያለሁ። ለእህቴ ጌታ ኢየሱስ ያቺን ሳራ አሰብካት ይላል ቃሉ። በእርጅናዋ ተስፋ በተቆረጠበት አይሆንም በተባለ በተዘጋ ሰዓት እችን እህቴ አንተ ሳራ ብለህ ስታወጣላት ስም ምክንያት አለ። ዝም ብለህ የሰው ስም አትሰይምም አንተ። ጌታው ያቺ ሴት የታሰበችበት መታሰብ እህቴም ትታሰብ። ያቺ ሴት አለቀ ነው ተብሎ አከተመ ተብሎ አይሆንም የተባለውን ፋይል ነው ገልብጠህ ጌታዊ ባልተጠበቀ እድሜ ሽምግልናዋን አለምልመህ ጡቶቿን ለልጅ እንኳን እንድታጠባ እንዲሆን አድርገህ ነገሮችን ሁሉ ሲስተሟን ሁሉ ባዮሎጂካል የሆኑ ነገሮችን ሁሉ ቀይረህ የሚገርም ነው ጌታዊ። አንተ እኔ ይሄን ነው ያየሁት። በቃ አንተ እኮ ልትሰራ ስትል የትኛውም ነገር አያቆምህም ብያለሁ ቅድም። የትኛውም ህግ አያቆምህም። በቃ የሆነ ምንድነው የቆመ ግድግዳ አያቆምህም። የትኛውም በቃ አንተ በቃ እሰራለሁ ካልክ ትሰራለህ። ይሄ ነው እኔ ያመንኩህ በዚህ ልክ። ዛሬም እህቴ ያለችበት ሁኔታ አንተ ታውቃለህ። ምን አይነት ሁኔታ እንዳለች አንተ ታውቃለህ። ምን ችግር ውስጥ ምን አጣብቂኝ ውስጥ እንዳለች አንተ ታውቃለህ። አሁን ግን ጣልቃ ግባላት፣ ጣልቃ ግባላት። መጽሐፍ ቅዱስ ላይ የአብርሃም ሚስት ሳራ ላይ ጣልቃ እንደገባህ በህይወቷ ጣልቃ ግባ። ጨለማ ይብራ። ያስጨንቋት ይወቁ፣ ያዋረዷት ይዋረዱ። እግዚአብሔር ተስፋ ያስቆረጧት እነሱ ተስፋ ይቁረጡ። ለዮሴፍ የደረሰች እጅ ለእሷ ትደረስላት። እግዚአብሔር ሆይ ከመልካምነት አትጉደል፣ ከመልካምነት አትጉደል። በነገሯ ሁሉ የአንተ በጎነት እንዲገለጥ ነው የጸለይኩት። እግዚአብሔር አምላክ ሆይ አንተ መልካም ነህ፣ አንተ ጻድቅ ነህ፣ አንተ እውነተኛ ነህ። እግዚአብሔር እጆችህ በላዩ ላይ እንዲዘረጋ ጸልያለሁ። እጆች ይዘርጉ ጌታው። የትኛውም አይነት ጥያቄዋን ያንሱ። በሽታ ቢሆን ጥያቄ ቢሆን ያስጨነቃት ነገር ቢሆን ዛሬ መልስ ያገኝ። ይሄ ህዝብ ይጸልያል። አሁን የገባ ነው። ሁላችን ተስማምተን ለእህቴ ጸልየናል። ጌታ ኢየሱስ ጣልቃ ገብተህ ነገሯ ተቀይሮ እግዚአብሔር እንዲህ አደረገልኝ ትበል። ጌታ ሆይ የሐናን ጸሎት የሰማህ እግዚአብሔር ስማት። አንተ ይህንን ስላደረግ አመሰግናለሁ። በእውነት ጸሎታችንን ስለምታከብር ደግሞ ስለምታከብደው ጸሎታችንን ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ስም አምነናል። አሜን። እንግዲህ አምነን ጸልየንልሻል። እግዚአብሔር ነገሮችን ይቀይራል። እሺ ያው የለመናችሁትን እንደተቀበላችሁት ቁጠሩ። አሜን። ጓደኛዬ አሟታል ትንሽ ጸሎት አድርግላት ትንሽ። አሁን እዚህ አብረን ነን ያለ ነው። እሺ እጇን በሚያማት ስፍራ ላይ ትጫን። እኔ ጸልያለሁ። እጅሽን እጇን ትጫን፣ በሚያማት ስፍራ ላይ ትጫን እና የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ስለዚህ እጆቼን ዘርግቻለሁ። አሁን በእህቴ ላይ ያለ በሽታ ይነሳ፣ አሁን ይነሳ፣ በኢየሱስ ክርስቶስም ይነሳ። ጭንቀት ይነሳ፣ ዲፕሬሽን ይነሳ፣ በኢየሱስ ክርስቶስም አእምሮዋን የያዘ ይነሳ፣ በኢየሱስ ክርስቶስም አነሳዋለሁ፣ ይነሳ። ሰውነቷን የተቆጣጠረ ይነሳ፣ ይነሳ። እግሯ ላይ ያለ ይነሳ፣ እጇ ላይ ያለ፣ ትከሻዋ ላይ ያለ ወጥሮ ያዛት፣ አስሮ ያዛት፣ ይልቀቅ በኢየሱስምና ስልጣን። የመንፈስ ጉልበት፣ የጨለማው ስልጣን ይወጣ፣ ይረገጥ። ጌታው በኢየሱስ ክርስቶስም ህይወቷን ይልቀቅ፣ ዘመኗን ይልቀቅ፣ ህይወቷን ይልቀቅ። በኢየሱስም ጎብጣ አትሂድ፣ ተጨንቃ አትሂድ። የትኛውም ጠላት ያስቀመጠው የትኛውም የደዌ ኃይል ይነሳ። እጆቻችሁን በደዌ ላይ ትጭናላችሁ፣ ደዌያን ይፈወሳሉ ተብሎ ተጽፏል። በእምነት እጆቼን ወዳለችበት ስፍራ ዘረጋለሁ፣ እሷም እጇን ጭናለች። በዛ ቦታ ላይ የመንፈስ ቅዱስ እሳት ይለፍ፣ ይለፍ በኢየሱስም፣ ይለፍ በኢየሱስም። ኃይል ይለፍ፣ ኃይል ይለፍ። ጨለማዋን የሚገልጥ ኃይል ይለፍ፣ ይለፍ በኢየሱስም እና ስልጣን። በስሜ ጸልዩ ብለሃል። በስሜ እንጸልያለን። እግዚአብሔር ሆይ በስሜ አልጸልያችሁም፣ አሁን ግን ጸልዩ። በስሜ ብትጸልዩ ትቀበላላችሁ ብለሃል። ዛሬም በኢየሱስ በስም ለእህቴ ጸልያለሁ። አሁን የከበዳት ሁሉ ተነስቶ ይሂድ። አሁን ሰላሟ ብዙ ይሁን፣ በኢየሱስም ሰላሟ ብዙ ይሁን። ያስጨነቃት ነገር ሁሉ እየበረረ ይሂድ። አሜን። ሃሌሉያ። ጌታ ይባርክ። ለዘላለም ለቀቃት በኢየሱስ ስም። በስም አተምን፣ ፈውስ አተምን። ጌታዊ መድኃኒት አንተ ነህ፣ ፈዋሽ አንተ ነህ። ዮሴፍን ባልተጠበቀ ሁኔታ የጎበኘው እግዚአብሔር ብላቴናን ጎብኛት።
ለዘለዓለም ተዘላ ትቀመጥ። ይሄ በሽታ ደግሞ አይምጣ ጌታ ሆይ፣ ደግሞ አይምጣ። ሐኪም ሳያት ተፈውሳ ትቅር ጌታ ሆይ፣ ትቅር በኢየሱስም። አንተ ሰርጀሪ አድርግ፣ ያመማትን ስፍራ ነቅለህ አውጣው ጌታ ሆይ፣ ያለ ጠባሳ በኢየሱስ ክርስቶስምና ስልጣን አሁን ከህይወቷ ተነስቶ ይውጣ። ክብር ሁሉ ለአንተ ይሁን። አደረግከው፣ እኛም አምነን አመንሁ ስለዚህም ተናገርኩ ተብሎ ተጽፏል። አምነን ተናግረናል። ለዘላለም ድና ቀር በኢየሱስ አሜን። ተባረክ። ዘመን መልካም ጊዜ ይሁንላችሁ ሁላችሁም። እኔ የምሄድበት ጉዳይ አለኝ። ወዳችኋለሁ። እንገናኛለን። አዜብዬ ቤተሰብሽን ሰላም በይልኝ። አሜን አሜን። እግዚአብሔር ይስጥልን። ተባረክ። ከቻልኩ ነገ እንገናኛለን፣ ካልቻልኩ ሌላ ተባረክ። ሻሎም። መቼ ነው ያለኸው? ጌታ ኢየሱስ ማለት ራንደምሊ አያለሁ፣ ግን እንደዚህ አሁን ቅድም አመለጠኝ። በቋሚነት አልገባም። ያው ካለኝ ነገር አንጻር የምችልበትን ቀን መርጬ ነው። ፌስቡክ ላይ ግን ከመጣሽ ታገኘኛለች። ፌስቡክ በየጊዜው እገባለሁ። ፌስቡክ ላይ ተባረኩልኝ። ፌስቡክ የለኝም ግን እሺ፣ ተባረኩላችሁ። ሻሎም። አግሼ ተባረክ። ለክሉዬ ወይ ተባረክ። ጌታ ኢየሱስ ይባርክ። አሜን። ማልበል እሺ፣ ለሱ ማርቆስ ባለው እባክህ መጨረሻው የእግዚአብሔር ድፈንታ እንኳን ቢሆን ለእኔ ጸልይልኝ እባክህ። እሺ። ያለሁት ኡጋንዳ ነው። ትንሽ ተጽዕኖ ውስጥ ነው ያለሁት። የእግዚአብሔር መልእክት ወይ ደግሞ እግዚአብሔር ቃል ከሆነ የማሳልፈው ነገር እውነት ከሆነ በእግዚአብሔር ዘንድ ኪቦርድ ነበር የምጫወተው ቻርች ውስጥ አሰብል ፍቃድ ሚኬሲም አማኑኤልም አዳማ ላይ አብረው ያገለግሉኝ ሰዎች ብዙ ሰዎች አሉ እና ላዛር፣ ኤፍሬም፣ አስፋው መለሰ፣ ዳዊት ምዘቅሳ ብዙ ሰዎች አሉ። ግን ዛሬ ህይወት ጥሩ ሊሆን ይችላል። ግን ያው ያጣሁት ነገር ብዙ ነገር አለ። ማርቆስ ነው ስምህ? ማርቆስ ነው። የሐሴት የልጄ ስም ነው። እሺ፣ ልጸልይልህ። እሺ፣ ማለት እግዚአብሔር ያግዝሃል። መቼም እግዚአብሔር ያውቀዋል አይደል? እኛ የሚያስፈልገንን ነገር ከኛ ይልቅ እግዚአብሔር ያውቃልና ከፊትህ መሰበር ያለበት ነገር እንዲሰብርልህ ጸልያለሁ። መውጣት ካለበት ቦታ እንድትወጣ እግዚአብሔር ደግሞ ይችላል። የናሱን ደጆች ይሰብራል ይላል አይደል? ስለዚህ ያን ከተማ መልቀቅ ካለብህም ያስለቀቅህ፣ ያመቻችልህ፣ ነገሮችን ሁሉ ያስተካክልልህ። እግዚአብሔር ደግሞ ተአምር ማድረግ ይችላል፣ ድንቅ መስራት ይችላል። ብድራትን አይረሳም። ያገለገልከው እግዚአብሔር አይጠልህም፣ አይተውህ። እኔ አምነዋለሁ። እኔ እጆቼን ዘርግቻለሁ በወንድሜ ላይ በማርቆስ ላይ። ጌታ ሆይ አንተ ሰው ትረዳለህ፣ ትረዳለህም። ዛሬ ወንድሜን የምትረዳው ደግሞ የምትረዳው የሰማይ አምላክ እግዚአብሔር ዛሬ በኢየሱስ ክርስቶስ ስም ይሄ ሰው ቀና ይበል። ያገለገልኩት አምላክ የት ነው እንዳይል በኢየሱስ ክርስቶስ ስምና ስልጣን የትኛውም ሸክም የሆነበት ቀንበር የሆነበት ነገር ሁሉ ከላዩ ላይ ተነስቶ ይሂድ ጌታ ሆይ፣ ቀና ይበል ጌታ ሆይ። ጉልበት ጨምርለት፣ አቅም ስጠው። ያስጨነቁት ከላዩ ላይ እየተራገፉ ይውደቁ። ዘመኑ እግዚአብሔር በድምላሜ ይለቅ፣ በሐዘን እንዳያልቅ እግዚአብሔር አምላክ ሆይ በተለያየ አቅጣጫ የመጣበት የሚፈስበት ጎርፍ ሁሉ አልፎት እንዲሄድ እግዚአብሔር ሆይ ያሰብክለት ቦታ እንዲደርስ፣ ያየህለት ቦታ እንዲደርስ፣ ጠላት ያዘጋጀ ወጥመድ ሁሉ እንዲሰበርለት፣ ቀን እንዲወጣለት፣ ጨለማው እንዲበራለት፣ በሄደበት መንገድ ሁሉ አንተ እንድትከተለው፣ የጨለማው ስልጣን እንዲያዝ ጌታ ሆይ ጉዳዩ እንድጨርስለት፣ መሄድ ያለበት ስፍራ ካለ እንዲሄድ፣ የተያዘበት ጉዳይ እንዲለቅ እግዚአብሔር ሆይ ነገሮችን ሁሉ እንድታፋጥንለት፣ ዮሴፍን አስቸኮሉ ተብሎ እንደተጻፈ ነገሩ እንዲቸኩል እንጸልያለን። ይቸኩል ጌታ ሆይ ይቸኩል። ማስቸኮል የምትችል የሰማይ አምላክ እግዚአብሔር የወንድሜን ጉዳይ ይቸኩል፣ ይፍጠን ጌታ ሆይ ይፍጠን። በኢየሱስ ምርኮ ፈጠነ ተብሎ እንደተጻፈ ይፍጠንለት ጌታ ሆይ። የተያዘው ነገሩ ሁሉ በፍጥነት ይለቀቅ። እግዚአብሔር ሆይ አንተ በመረዳት የምትረዳ አምላክ ዛሬም በኢየሱስ ክርስቶስም ወንድሜን ስለምትረዳው አመሰግንሃለሁ። ስለምታግዘው፣ ነገሩን ስለምታቀናለት፣ ያጣው ነገር ወደ ቤቱ ስለሚገባ ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ተባረኩልኝ። ወዳችኋለሁ። እንገናኛለን።
ሻሎም ብያለሁ ሁላችሁንም። አቤት እሺ፣ ማልበል እሺ፣ ሶሪ አዲሲቱ ይላል። እሺ፣ አዲስ ዓለም በጣም ጭንቅ ላይ ስላለሁ ነው ልጆቼ። እሺ፣ ምንም ችግር የለም። እሺ፣ እሺ። ሊያና ቶማስ ይባላሉ። ቪክቲም ናቸው። በቃ በጣም በሚያሳዝን ሁኔታ ነው የሚያልፉት። ማን ናቸው? ሊያ ቶማስ ልጆችሽ ናቸው? ሊያ እና ቶማስ ናቸው። ትልቆች ናቸው። በቃ በጣም በሚያሳዝን ሁኔታ ወደ ጸሎት እንድትገባልኝ ብዬ ነው። የመናፍስት አሰራር የተገለጠ ነው። ሴቷን ያው በጣም ከንትን አድርጓት ዲፕሬሽን ውስጥ ገብታ ነው ያለች። ትግል ላይ ነኝ የምኖረው፣ ግን ወንዱም ደግሞ ይሰራል መስራት፣ ግን ከባድ በቃ አለያይቶን ነው ጠላት። ብቻ በስማቸው ጸልይ፣ መንፈስ ቅዱስ እንዳለ ጸልይልኝ። ግን በቃ ይሄ ገዳይ መንፈስ ከቤተሰብ ከእናቴ ላይ የተቀመጠ ነው። አይመለክም በግልጽ፣ ግን እዛ ተቀምጦ በቃ እሷንም ያሰቃያል፣ ቤተሰቡንም በብዙ ነገር እየመታ ትግል ነው። እየታገልኩ ነው። በጌታ ፊት ጸልያለሁኝ። እኔ የቅዱሳን ጸሎት፣ የጻድቅ ሰው ጸሎት በስራዋ ኃይልን ታደጋለች ስለሚል በጣም ነው የምወድህ። ሞገሳም ነህ። ጌታ ይባረክ። ገባው ጸልይ። የት ነው ያለሽ? ሚኒሶታ። ኦኬ። አንተ የት ነህ? እኔ ካልጋሪ ካናዳ ነው ያለሁት። ኦኬ፣ እሺ። የእምነት ጸሎት ጸልያለሁ ማለት ይኸውልሽ፣ እመኚ ማለት እግዚአብሔር ያወጣል። አይኖ ለሴት ከባድ ነው አውቀዋለሁ፣ ግን እግዚአብሔር ግን አለ። በቃ እግዚአብሔር አለ፣ በዙፋኑ ላይ አለ። እኔ ሲያወጣ ስላየሁት ነው። ሲያወጣ አይቼዋለሁ። እኔ እንደው ምስክርነት ሰምተሽ ይሆናል። እዚህ አንዲት እዚሁ ጸልየንላት እንዲሁ እንዳንቺ አይነት ችግር ያለባት እግዚአብሔር መልእክት አምጥቶላት ልጅሽ ይወጣል። አይ ቲንክ እዚህ ያሉ ሰዎች ምስክር ናቸው። መታ መስክራለች። በሳምንቱ ነው መታ እግዚአብሔር ልጄን አወጣው። ይቅርታ በወሩ ነው በሁለት ወሩ ወጣ። ትምህርት ቤት ሄደ። አሁን 12 ግሬድ ግራጁዌት አደረጋለች። በጣም ከባድ ነገር ውስጥ የገባ ሰው እና እስከ ድራግ እስከ መሸጥ የደረሰ ልጅ ነው እና እግዚአብሔር ግን አወጣው። ማለት እምነቷ ነው ልልሽ ፈልጌ ነው። እና አንዳንዴ ያረገዋል እግዚአብሔር በጣም ስለማምን ነው አምናለሁ። ስለዚህ ያረገዋል፣ በቃ ያረገዋል። እነሱ ናቸው፣ ትልቆች ናቸው፣ ልጆችም አሉት። ሌላ ጊዜ በውስጥ ነው ማወራ ይሄን። በቃ ብዙ ነገር ጠላት ተዘረጋና ብዙ አሁን በጣም በቃ ተነቃነኩኝ። ለዚህ ነው እግዚአብሔር ትልቅ ነው። እሱ ይነቀነቃል ዛሬ። በቃ እሱ አነቃናቂው ይነቀነቃል። በቃ ኢየሱስ ያውቃል። እናምናለን። ዮሴፍን ታሪክ ሳስተምር ነበረ። በቃ ይሄ ያልተጠበቀ ሚራክል ነው የሆነው በዮሴፍ ሕይወት። ይቆማል አለ። ከሞት እጅን ያስመለጠው በቃ ሊገሉት ካሉ ወንድሞቹ እጅ በቃ እንድነጠቀው። ምክሩን ያመጣው ራሱ ከወንድሞቹ ነው። ሊገሉት ካሰቡት ሌላ ምክር አምጥቶ ዮሴፍን ከሞት እጅ ያስመለጠው። ይሄን ያህል ነው አምላካችን። በቃ ጣልቃ ሲገባ እንደሱ ያደርጋል። ስለዚህ በዚች እህት ላይ በልጅሽ ላይ ጣልቃ ይግባ እግዚአብሔር በኢየሱስ ምን እጸልያለሁ። እህቴ ተጨንቃለች፣ አንተ ታውቃለህ የተጨነቀችበትን ጉዳይ። አሁን እለምንሃለሁ፣ ጣልቃ ግባ፣ ጣልቃ ግባ በኢየሱስ ስም። በልጆቿ ጣልቃ ግባ። የትኛውም ክፉ የመከረው ምክር ይፍረስ በኢየሱስ ስምና ስልጣን። ይፍረስ፣ ይፍረስ፣ ጉልበቱ ይፍረስ፣ አቅሙ ይፍረስ። የያዟት በኢየሱስ ስም ይልቀቁ። ዘመኗን፣ ቤቷን፣ ኑሯን፣ ትዳሯን፣ የትኛውም ነገር በቃ እሷ ያላት ነገር ሁሉ ጌታ ሆይ ልጆቿን ብቻውን ከምታሳድግ ቢሆን የአንተ እጅ ጣልቃ ገብቶ አንተ አባት እንድትሆን ትችላለህ። አቅም አለ፣ ጉልበት አለ፣ ኃይል አለ፣ ስልጣን አለ። ዛሬ በኢየሱስ ክርስቶስ ባልተጠበቀ መንገድ እነዚህ ልጆች ተገናኛቸው፣ ተገናኛቸው። ጣልቃ ግባ ጌታ ሆይ። ከገቡበት ይውጡ። እጅ ያውጣቸው፣ ጣት ያውጣቸው፣ ክንድ ያውጣቸው። ያ ብርቱ እጅ ጌታ ሆይ ዮሴፍን የረዳች እጅ እነሱንም ትርዳቸው። ዮሴፍን ከእስር ቤት ያወጣ ያ ጸጋ፣ ያ ኃይል፣ ያ ጉልበት በኢየሱስ በክርስቶስ ውስጥ ያለው መንፈስ በእናንተ ውስጥ ቢኖር ለሞተው ህይወታችሁ ህይወት ይሰጣል ተብሎ እንደተጻፈ ዛሬም በኢየሱስም ለእነዚህ ሰዎች ህይወት ይስጣቸው፣ ይስጣቸው። ከሞተ ስራ ያውጣቸው። ጨለማ ውስጥ ከከተታቸው ከየትኛውም የጠላት አሰራር አምልጠው ይውጡ። እነሱ ራሱ እስኪገርማቸው ይሄ ጸሎት እንዲሰራ ጸልያለሁ። ይስራ ጌታው። ይጥሉት፣ ይጸየፉት። ያሉበት መንገድ ልክ እንዳልሆነ ይግባቸው። ድንገት ይንቁ፣ ኮንሸሳቸው ይንቃ። ሰው ላክላቸው፣ መላእክት ላክላቸው። ድንገት ይባኑ ጌታ ሆይ፣ ድንገት ይንቁ ጌታ ሆይ። የሚያነቃ መንፈስ ይምጣላቸው። ያ የጠፋው ልጅ እንደነቃ ድንገት ራሱን ነቅቶ እንዳገኘው ዛሬ ልጆቹ ራሳቸው ነቅተው እንዲያገኙ
እህቴ እንድትመሰክር ልጄ ነቃ እንድትል ከሞት ነቃ እንድትል ጌታ ሆይ እንድትረዳት በኢየሱስ ስም ጸልያለሁ። ለሞት እንዳልተኛ አይኖቼን አበራ ተብሎ እንደተጻፈ ዛሬ የነዚህ ብላቴኖች አይን እንዲበራ ጸልያለሁ። ከክፉ ነገር ሁሉ ይዳኑ፣ ከጨለማ ይዳኑ። ጠላት ካሰበው ታርጌት ካደረገው ነገር ሁሉ በኢየሱስ ስም ያምልጡ። ጌታ ሆይ ማምለጥ ይሁንላቸው። እህቴ ደስ ይበላት፣ ትዘምር፣ ታምልክ፣ እግዚአብሔር ረዳኝ ትበል። በልጆቿ ምክንያት አትዘን፣ አትቆዝም። ጌታ ሆይ በኢየሱስ ክርስቶስ ስም የተረዳች ሴት ትባል። ልጆቿ ትልልቅ ቦታ ደረሱ ይባል። ጌታ ሆይ በኢየሱስ ስም የልጅ ልጆቻቸውን የሚያዩ የተባረኩ እንዲሆኑ ያንተ እጅ ጣልቃ እንዲገባላት በኢየሱስ ስም ጸልይ። ይሄ ክፉ ደግሞ በዘር ማንዘር የሚመጣ የትኛውም አይነት ኮተት በኢየሱስ ስምና ስልጣን ተነቅሎ ይውደቅ በኢየሱስ ስምና ስልጣን። በእህቴ ዙሪያ የሚዞር በቤቷ ዙሪያ የሚዞር በዘመኗ የሚዞር በልጆቿ ዙሪያ የሚዞር የትኛውም የጠላት አጀንዳ አዙሮት እንዲወድቅ እንጸልያለን። በኢየሱስ ስም ወደ ቤቷ አይግባ፣ አይቅረባት። በኢየሱስ ክርስቶስ ስም ይሄን የማድረግ አቅም አለ። ለአንተ ለታመንከው አሳልፈን ሰጠን በኢየሱስ ስም አሜን። ተባረክ። ኢየሱስ ያድናል። ተባረኩ። ለአንዳንዶቻችሁ ሌሊት ነው አውቃለሁ። እንግዲህ ሌላ ጊዜ እንገናኛለን። መልካም ቀን ይሁንላችሁ። አንዴ ተክልዬ ሰላም ላንተ ይሁን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እሺ ተባረክ ወንድሜ። ዋይዚ ወይ ይርጋለም ዘሪሁን። እሺ ይርጋለም። እሺ ወዳጅ ይርጋለም ዘሪሁን። እሺ ይርጋለም። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንድጸልይልኝ ፈልጌ ነበር ወንድሜ። እሺ በምን ልጸልይልህ? እግዚአብሔር አምላክ ካለውበት ስፍራ እንዲያሻግረኝ። እሺ ያሻግራል አይደል? እግዚአብሔር ያሻግራል። ዛሬ የተማርነው እሱን ነው። ስለዚህ እግዚአብሔር ታሪክ ይለውጣል፣ ያሻግራል። አሜን። ዮሴፍን ያሻገረ እግዚአብሔር አንተንም ያሻግራል። ምን ይሳነዋል? አሜን አሜን። እጆቼን ዘርግቻለሁ በጌታ በኢየሱስ ስም ለይርጋለም እጸልያለሁ። አንተ በምን ወዴት መሻገር እንዳለበት አንተ ታውቃለህ። በቃ ዮሴፍ በእሱ መንገድ አይደለም የመራኸው፣ በራስ መንገድ ነው የመራኸው። የራስን መንገድ ግን የወሰደው አንተ ቦታ ነው። ያንተ መንገድ ነው አንተ ጋር የሚያደርሰን። እውነት ነው። አንዳንዴ የኛ ምርጫ የኛ መንገድ እኛ የምንፈልገው ቦታ ያደርሰናል። አንተ የምትመርጥልን መንገድ ግን አንተ ያለበት ቦታ ያደርሰናል። ወንድሜ በአንተ መንገድ ይሄድ፣ በአንተ መንገድ ይሄድ፣ በኢየሱስ በአንተ መንገድ ይሄድ። በጠላት መንገድ፣ በሱ መንገድ፣ በራሱ ፈቃድ መንገድ አይደለም። ያንተን መንገድ አሳየው። በአንተ መንገድ ይሩጥ፣ በአንተ መንገድ ይግባ፣ በአንተ መንገድ ይሰማራ። ዛሬ መድረስ ካለበት በአንተ መንገድ ይድረስ። ረጅም ቢሆንም በአንተ መንገድ ይድረስ። ጌታው ያንተ መንገድ ልክ ነው። ጌታው እኛ ላንወደው እንችላለን፣ መንገድ ግን ልክ ነው። ልክ በሆነው መንገድ ምራው፣ ልክ በሆነው መንገድ አሰማራው፣ አስወጣው፣ አስገባው። መንገድ ያልሆነ ነገር ሁሉ ይጥፋል። ከሱ ያልሆነ ከአንተ ያልሆነ ከሱም ከሰውም የሆነ መንገድ ሁሉ እንዲጠፋ በቃ ኦቨር እንትን እንዳያደርግ ወደ እሱ እንዳይመጣ እንዳሳስተው በኢየሱስ ስምና ስልጣን። ያንተ መንገድ ግን አይኑ ፎከስ እንዲያደርግ ወደዛ መንገድ ለመግባት እንድታስጨክ ነው። የሚያም ቢሆንም ጠመዝማዛ ቢመስልም የሚጎረብጥ ቢመስልም እሱን መንገድ እንዲመርጥ ለባሪያ እርዳው። ጌታ እርዳው። ጨክኖ እዛ መንገድ ላይ ይግባ። ጨክኖ ጭካኔ ይፈልጋል ያንተ መንገድ ግን እሱንም እንድታስጨክነው፣ ለዛ ነገር እንዲጨክን ወደ መስመር ለመግባት አቅም እንድሰጠው፣ ፈቃዱን እንዲለቅ እግዚአብሔር ሆይ መርከቧን ለቀና ተነዳን እንዳሉ ለቆ እንዲነዳ፣ እውቀቱን እንዲለቅ፣ ሐሳቡን እንዲለቅ፣ የእሱም ነገር እንዲለቅ ጌታ ሆይ ለቆ እንዲነዳ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በመጨረሻው ጊዜ ግን ደረስኩ ይበል። የሚሄድበት መንገድ እሱ በፈለገው ባይሆንም ደርሶ ግን ራሱን ያገኘው። እነ ጳውሎስ በራሳቸው መንገድ አልሄዱም፣ በአንተ መንገድ ሄዱ፣ ግን መጨረሻ ላይ ደረሱ ተብሎ ተጽፏል። ዛሬም በኢየሱስም ወንድሜ ደርሶ ራሱን ያገኘው እዛ ቦታ ላይ ይገኝ ጌታ ሆይ። እዛው አንተ ያልከው ቦታ ላይ አገኘው ጌታ ሆይ፣ አገኘው። በየትኛውም መንገድ ሂድ፣ በአንተ መንገድ ሂድ ጌታ ሆይ። ያንተ መንገድ ውብ ነው፣ መልካም ነው። ይህን ደግሞ ስለምታደርግ አመሰግንሃለሁ። ለባሪያ ስለምትረዳው፣ ስለምታግዘው፣ ነገሮቹን ስለምትቀይር ክብር ሁሉ ለአንተ ይሁን። በምትወደው ልጅህ በጌታ በኢየሱስ ስም ጸልያለሁ። አሜን አሜን። ወዳጄ ተባረክ። እንደምጸልይልኝ አሜን። ማልበልህ እህቴ አሜን አሜን። እግዚአብሔር አምላክ ይባርክ፣ ዘመን ይባርክ። ተባረክልኝ ወዳጄ ይርጋለሁ። እሺ እህቴ አቤት። ምን ጸልይልሽ? ምን ልጸልይልሽ?
ማልበል ምን ልጸልይ? እኔ አዳኑ እባላለሁ ስሜ። እሺ አዳኑ ምን ልጸልይ? ሰውነቴ ያው ራሴን ያመኛል፣ ሰውነቴን ያሳክከኛል። እሺ በጤና ጉለት ነው ጸልይልኝ። እሺ የት ነው ያለሽው? ዱባይ ነኝ። ዱባይ። እሺ እኔ እናት አይዞሽ፣ ጌታ ይረዳሻል። እሱ ካንቺ ጋር አለ። በባዕድ ሀገር ሁሌ ለልጆቹ የሚራራ እግዚአብሔር ለአንቺ ይራራል። እሺ ያስብሻል፣ ይጎበኝሻል። አሜን።